ስለ ኦርቶዶክስ አናውቅም። እሺ ካላወቅሽ እኔ ልንገርሽ፣ የኦርቶዶክስ ሰዎችማ ለአክብሮት ይሰግዳሉ ብዬ አስባለሁ እንጂ ለአክብሮት በደንብ ይሰግዳሉ። ለምን መሰለሽ ያገኘኋቸው ጊዜ ይህን ጊዜ ያገኘኋቸው ነበር ስዊድን። ጉልበታቸው ላይ በወድቅ ደስ ባለኝ። በቃ በሁለት እጄን የጨበጥኳቸው በቃ ሳቅፋቸው ምናምን የሆነ በቃ እንግዲህ ፓስተር ቶሎሳን አይታቸዋል። መልካም ሰው ናቸው። በጣም በጣም ደስ የሚሉ ቅድም እንዳልኩ መዳብ ኮፒ የለውም። ወርቅን የሚመስል ግን በብዛት በተለያየ ቅርጽ በጆሮ ጌጥ በምናምን በተለያየ ኮፒ የተሰራ አለ። ምክንያቱም ምንድነው ወርቅ ውድ ስለሆነ የእኛ ሃይማኖትም ጣጣ የበዛበት እኛ ውስጥ ወርቅ ስለን እውነተኛው ነገር እዛ እኛ ውስጥ ስላለ ክርስቶስ እኛ ጋር ስላለ ሁሌ በቃ ምንድነው ጠላት የሚፈልገው ሁሌ እንዳንድን ነው አይደል? ጠላት የሚፈልገው እኮ ንብረታችን ምናችን ምንም ነገር አይደለም የሚፈልገው። አጋንንት ጠላት የሚፈልገው በ15ኛው ክፍለ ዘመን መተሽ እኛ ወርቅ ስለሆነ ነው ትያለሽ። ትንሽ አይከብድ? ለዛ ነው እኮ ሐሰተኛ ነቢያት የበዙት፣ ሌቦች የበዙበት። ኦርቶዶክስ ሐሰተኛ ነቢያት አለ የለም። ክላሽ አያደርግም። ትንሽ ለባሉ ድምቀት ራሱ ማን ያስነጠሰብሽ? እናቱ እውነት ያናግርሽ ብሎ መሰለኝ። ያስነጠሰው የኔ መንፈስ ነው መሰለኝ። ኧረ ሰላም ነው። እንዴት ነሽ? ጌታ ይመስገን ደህና ነህ? አሜን። ሁሉ አሸው ስንት ወር ነበርኩ አልክ? ተውከው እንዴ? አይ ይሄማ በየቀኑ አዲስ ነገር እየሞከርኩ ነው የሚል ባል እምነትማ ትንሽ ከበድ ይላል። እኔ በሉተራውያንና በኦርቶዶክስ መካከል ነው እውነቱ አለ ብዬ የማስበው በአሁን ሰዓት መካከል በእነሱ መካከል ክርስቶስ ነው ያለው። ክርስቶስ ነው። ቆይ እሱን ሳክሱን እናቁመውና ሳክሱ ሳይሆን አሁን እኔ ያልኩትን ጥቅስ አንብበሽዋል? ታውቂያለሽ ወይስ አታውቂ? አውቃለሁም። ስለ ጾም ለጠየቅከው ጥያቄ ደግሞ ቆይ ከጾም በፊት ሰርፕራይዝ ዶኛለሁ። ና ከዛ ነው የጀመርከው። ከዛ እንጀምር። ምን ነው ፈራሽ? ወይን ጥቅስ እናንተ ጥቅስ ተወዶ የለ እንዴ? እንዴ ተለያየን እንዴ? እንዴት ነው ነገሩ? ጥቅስ ተወዶ ማማኝ ነኝ ያልክ መስሎ በብዛት ጥቅስ ላይ ጴንጤ አይፈራም ብዬ ጋማ አይፈራም ብዬ የምቀውጠው እኔ ነኝ። ትክክል። አይፈራም። ኦኬ። ስለዚህ የዜና መዋዕልን 29:20 እንዴት አየሽው? ደግመህ አነበው። ተባረኪልኝ። ምን አለ መሰለሽ፣ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባርኩ፣ ራሳቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስግደት ለእግዚአብሔር ብቻ ነው ብሎ ትምህርቶች አሉ በፕሮቴስታንት ስግደት። ኦርቶዶክስ ደግሞ የአምልኮ ስግደት አለ፣ የክብር ስግደት አለ ትላለች። ስለዚህ እዚህ ጋር ለእግዚአብሔርና ለንጉሱ ሰገዱ ሲል ንጉሱን አምልከውት ነው የሰገዱት ወይስ አክብረውት ነው? እንዲሁም ከእግዚአብሔር ጋር እንዴት እኩል አድርገው ሊሰግዱ ቻሉ? እስቲ ይቺን ፈታ አድርጊልኝ እናቱ። በጣም ቆንጆ ጥያቄ ነው። በቃ በራሴ መረዳት ነው የምመልስልህ። የትኛውንም ሃይማኖት ወክዬ አይደለም የምመልሰው ማለት ነው። አልተማርሽም? አላስተማሩሽም? አልተማርሽም? እኔ አላስተማሩሽም? ስለዚህ ጉዳይ እኮ ተምሬያለሁ። ስለተማርኩት በተማርሽው መልሽልኝ። በራሴ የሚባለው እኮ በቃ አሁን ለበዓሉ ድምቀት ሆነ ማለት እኮ ምን ይሆናል መሰለህ? እና ለበዓሉ ድምቀት ሳይሆን የሚሆነው ለራሴ በራስሽማ ኦፒኒየንማ አትሰጭኝም። ኦፒኒየን ሳይሆን የአንቺ ትምህርት እንዴት ነው የሚያስተምረው ነው ጭቡቴው። እንዴት ነው የሚያስተምረው? ቤተክርስቲያን እንዴት ነው የምታስተምረው? በቃ እምነት ወይም መረዳት እውቀት አይደል እንዴ? ስለዚህ ቤተክርስቲያንሽ እንዴት ነው የምታስተምረው? በቃ ይህንን ቤተክርስቲያኔ ምን ትላለች መሰለህ? እንደሱ ብለሽ መልሽ። ቀረጽ እያደረጋችሁ ጎይ ምን አለ መሰለህ ወንድም፣ ለንጉሱም ሰገዱ ለእግዚአብሔርም ሰገዱ ነው የሚለው አይደለ? ንጉሱ በዛ ሰዓት በቦታው ላይ የነበረ ነው አይደል? ትክክል። ስለዚህ ለሱ አክብረው የአክብሮት ስግደት ሰገዱ፣ አምላካቸውንም ደግሞ
አመለኩ ወይንም ላካቸው ክብር ሰጡ ትርጉሙ ማለት ነው። አሁን አሁን ይስማማለሁ ባልሽ። አሁን ያንተ ጥያቄ ምንድን ነው? ስግደት ለንጉስ ከተሰገደ እንዴት ነው ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ ለንጉስም ቢሆን ከሁሉም በላይ ነውና። ኦኬ አይ የሆነ ጥቅስ አንደኛ ጴጥሮስ ላይ ያለ እያነበብኩ ስለነበረ ነው። ስለዚህ ጥሩ ነው ማለት ስለዚህ ኮፒሊንግ ቤተሰብ ያ ምንድን ነው አሁን ጥያቄ ምንድን ነው? ለአክብሮት ይሰገዳል አይሰገድም የሚለው ነው መሰለኝ ጥያቄ አይደል? ያዋዛገበ እሱ ነው። እኔ አልተወጣጥኩ የአክብሮት ስግደት የአክብሮት አይልም እዚህ ጋር እንግዲህ የአክብሮት አይልም የሚለው ምንድን ነው? ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። የአክብሮት የሚል የለም። ስለዚህ ንጉሱም ይመለካል። እንደናንተ ትርጉም ከሆነ ንጉሱም ይመለካል፣ እግዚአብሔርም ይመለካል። እናንተ ምናምን ብለህ መከፋፈሉን ተወውና ሳልከፍል በአንቺ በትምህርታችሁ እንሄድሽ አምላክ ፈጣሪ አምላክ መለኮታዊ ባህሪ የሚባል አለ። መለኮታዊ ባህሪ ማለት አምላክ ብቻ ያለው ባህሪ። ያ ማለት ምንድን ነው? አሜሪካ ላይ ሆኖ ዮኒ ማኛ አምላኬ ሲል የሚሰማ ኢሌኒ ኖርዌይ ላይ ሆና አባ ስትለው የሚሰማ ኢትዮጵያ በቃ ማለትስ ኃይሉ አቅሙ ያለው የትም ቦታ ብትጠራው መንፈሱ የሚያዳምጥህ ያግባባናል እሱ መንፈሱ የሚያዳምጥህ መልስ የሚሰጥህ አቅም ያለው አንድ አምላክ እግዚአብሔር ብቻ ነው። ገብቶሃል? አሁን ለምሳሌ ዮኒ ባለህበት ቦታ አሁን እኔ እናንተ ይሄ በዲጂታል እንትን እየተያየን እየተደማመጥን ነው አይደል? ዮኒዬ ቅድም ስላደረግከው በጣም አመሰግናለሁ። ዮኒ ስላስገባኝ በጣም ደስ ብሎኛል። አመሰግናለሁ ስልህ መልስ ትሰጣለህ። ምክንያቱም ለምንድን ነው? ስለምትሰማኝ። ከዚህ ላይቭ ላይ ወጥቼ ቤት የሆኜ አንተ ጋር ሳልደውል ወይም ዝም ብዬ ቁጭ ብዬ ዮኒ አመሰግናለሁ ብልህ መልስ ትሰጠኛለህ? አትሰጠኝም። ለምንድን ነው መልስ ማትሰጠኝ? ምክንያቱም አንተ አምላካዊ ባህሪ የለህም። በየትኛውም ቦታ ሆኖ ማንም ሲጠራህ የምታዳምጥበት አምላካዊ ችሎታው ባህሪው። ስለዛ ነው እያወራን ያለ ነው። አንዴ አስጨርሰኝ። ስለዚህ ፊት ለፊት ባለበት በማዳመጥ በምችልበት ሁኔታ ላይ አመሰግናለሁ፣ ሰድባሃለሁ፣ ሁሉንም ነገር አደርጋለሁ፣ ኮሚኒኬት ከአንተ ጋር አደርጋለሁ ማለት ነው። ለዛ ነው አሁን ወደ አምላክ እንዴት ነው መላእክቶች ለምንድን ነው የማይሰገድ? እኔና አንቺ ቀለል ልጨርስ ዮኒ ማኛ ትጨርሰኝ። ጻድቃንስ ለምንድን ነው የማይሰገድላቸው ስንል ኖ እኛ ክብር እንሰጣቸዋለን ስንል ምን እያልን መሰለ? ሞተዋል። ስንጠራቸው አምላክ ሆይ ብለን ስንጠራ አምላክ እንደሚሰማን እነሱ መለኮታዊ ባህሪ የላቸውም። እነሱ የሚያዳምጡበት ባህሪ የላቸውም በቦታው ላይ ሲገኙ ካልሆነ በስተቀር እነሱ ሞተዋል እያልን ነው። ይሄ ነው ጥያቄ ይመስለኛል። ስለዚህ ምድር ላይ ላሉት አንቺ እንደምትዩ የሰማዩን አብረን እናየዋለን። ምድር ላይ ላሉት ነገስታቶች መስገድ ይቻላል፣ መስገድ ጥሩ ነው እያልሽ ነው። እንግዲህ ምድር ላይ ብዙ አይነት ነገስታቶች አሉ አይደል እንዴ? አዎ። አሁን ነገስታት ሆነው የማያመልኩ አሉ። ኖርዌይ ውስጥ ለምሳሌ ንጉሶች የሚያመልኩት ጋር ንጉስ ነው የሚለው የአምልክ አያምልክ የሚባል ነገር የለም። ንጉስ ነው እዛ ላይ ያለው። እንግዲህ ንጉስ ዳዊትንም አመለኩለት፣ እሱንም አመሰገኑ፣ አምላካቸውንም አመለኩ የሚለው እኮ እሱ እኮ ከእግዚአብሔር ጋር ግንኙነት ያለው ዳዊት እኮ የልቤ የተባለ በእግዚአብሔር ዘንድ የተወደደ። በጣም ጥሩ። ስለዚህ ዳዊት ቅዱስ ነው እያልሽ ያ መጽሐፍ ቅዱሱ ይለዋል እኮ። ተባረኪ። ስለዚህ ለዳዊት ለቅዱሱ ከተሰገደ የእግዚአብሔርን ስም ቅዱሳን ተብለው እግዚአብሔርን የሚሰብኩ እግዚአብሔርን የሚሉ ቢሰገድላቸው ችግር አለው? እንግዲህ እነማን ናቸው ነው? ለምንድን ነው የሚሰገድላቸው? ዳዊት ለምን ይሰገድለታል? አይሰገድላቸው በፍጹም። ዳዊት ለምን ተሰገደለት? ቆይ ዳዊት ተሰገደለታል?
ተሰገደለት። በዛ ሰዓት ንጉስ ማን ነው? ንጉሱ በዚህ ሰዓት ማን ነው ንጉስ? ነገስታት እሱን አብረን ደርሰን ንጉሱን ቀስ እያልን እንስማማ። ንጉስ በዚህ ዘመን ያለ ንጉስ፣ በዚህ ምድር ላይ ያለ ንጉስ ማን ነው? ከእግዚአብሔር ጋር የሚያገናኝ፣ እግዚአብሔርን የሚያስመልክ፣ እግዚአብሔርን ከፍ እንድል የሚያደርግ ማን ነው? እስኪ ስጠኝ፣ ንገረኝ እስኪ ንጉሱን። እሺ ለሌላ አሁን ንጉሱ የተሰገደለት ዳዊት ንጉስ ስለሆነ ነው ወይስ ጻድቅ ስለሆነ? አንዴ ቆይ፣ ባለቤት የአምልኮ ስግደትና የአክብሮት ስግደት ይለያያል። ተባረክ። እኔ የምምለው እሱን እኮ ነው ብሮ። ለአምልኮ አይሰግድ፣ ለንጉስ ለአምልካ አትሰግድለትም፣ ግን አክብሮት ንጉስ ስለሆነ መጽሐፍ ቅዱስም ለንጉስና ለሚያዟችሁ ሁሉ ተገዙ ስለሚል አክብሮት ስግደት ይሰግዳል። አምልኮ የሚሰገድለት አምላክ ብቻ ነው። የአምልኮ ስግደት ሌላም ይሰግዳለ በኦርቶዶክስ ከአምላክ ብቻ? እኛ ስለ ኦርቶዶክስ አናውቅም። እሺ ካላወቅሽ እኔ ልንገርሽ፣ የኦርቶዶክስ ሰዎችማ ለአክብሮት ይሰግዳሉ ብዬ አስባለሁ እንጂ ለአክብሮት በደንብ ይሰግዳሉ። ለምን መሰለሽ? በእግዚአብሔር ዘንድ የእግዚአብሔርን ቃል የሚያስተምሩ በእግዚአብሔር የሆኑ የተቀቡ ሰዎች መቼም የሉም አትይኝም ምድር ላይ። አልበለዚያ ክርስቶስን ልናውቀው አንችልም። ኦፍኮርስ እኔ አሁን ለምሳሌ ፓስተር ቶሎሳን ያገኘኋቸው ጊዜ ይህን ጊዜ አግኝቻቸው ነበር ስዊድን። ጉልበታቸው ላይ በወድቅ ደስ ባለኝ። በቃ በሁለት እጄን የጨበጥኳቸው በቃ ሳቅፋቸው ምናምን የሆነ በቃ እንግዲህ ፓስተር ቶሎሳን አይታቸዋል። መልካም ሰው ናቸው። በጣም በጣም ደስ የሚሉ በቃ የእግዚአብሔር ግሬስ ያላቸው ሰው ናቸው። ስለዚህ አሁን ችግሩ ምን መሰለሽ? ትምህርቱን ወጥ አድርገው ለክርስቲያኑ አላስተማሩት። እንደፈለጉ ነው የሚያስተምሩት። that's the biggest problem። አሁን ለምሳሌ ክርስቲያን ችግሩ ምንድን ነው? ሰው በፈለገው መንገድ በተረዳው ይሄዳል እንጂ ወጥ በሆነ አሁን ኦርቶዶክስ ጋር ብትሄጂ፣ ሙስሊም ጋር ብትሄጂ ወጥ የሆነ አስተምሮ አላቸው። ገብቶሻል? ወጥ የሆነ አስተምሮ በዛው የሚሄዱበት ብዙ ነገር የሚያስማማቸው አለ ከሚያለያያቸው ይልቅ። እዚህ ደግሞ ስትመጪ የሚያለያይ ትምህርቶች ይበዛሉ፣ ያውም በክርስቶስ ሆኖ ሌላ ሳይጨምር። እንግዲህ ጻድቃን አትጨምሪ፣ መላእክት አትጨምሪ፣ ምንም አትጨምሪ። በክርስቶስ እንኳን መስማማት አልተቻለም። በአንዱ በክርስቶስ that's the biggest problem። በአንዱ በኃያል በሆነው በደሙ በዋጀም በክርስቶስ እንኳን መስማማት አልቻለም። እኔ በክርስቶስ የማይስማማ አሁን ለምሳሌ መሰረተ ክርስቶስ፣ መካነ ኢየሱስ ምናምን የሚለውን ነው አልተስማማውም የምትለው? ኦፍ ኮርስ የስ። ችግር ሆነብህ፣ እሱ ችግር ሆነብህ። ካልተስማማሽ ምን እምነት ለማምለክ ለአንተ ከባድ ሆነ። እሱ እንዴት ነው ቀላል የሚሆነው? አብረሽ ማምለክ ማትችውን ሁለት የተለያዩ ነገሮች ይዘሽ እኩል ነን ብሎ መዋሸቱ ውሸት ይባላል እኮ። አንድነት የሌለው ውሸት ነው። አንድነት ከሌለው ውሸት ነው። አብረሽ ልታመልኪ አትችይም። ኢምፖሲብል። ለመውጣት ፈልገህ እንዳይሆን ግድ ለመውጣት ሲሆን ምን የወጣ ነገር እኮ ነው። ብፌ እኮ ነው የምታነሺው አይደል እንዴ? የምትፈልጊውን ፒክ ኤንድ ቹዝ አይደል የምታደርጊው? እውነት እንነጋገር። ግን መጽሐፍ ቅዱስ እኮ አለ አይደል እንዴ? የሚያስማማን ሁላችን መጽሐፍ ቅዱስ አላስማማማ። እዛ ስትሄጂ አትስማሚበትማ። አንቺ ሄደሽ እኔ የገባኝ ይሄ ነው ብለሽ ስትይ ያንን ተስማምቶ ነው የሚልሽ የለም የሚከራከርሽ እንጂ። ችግሩ የሆነው ምን መሰለሽ? ሁሉም በየፊናው አዋቂ በዛ። አንድነት የሚለው ነገር የለም። አንድነት ከሌለ ደግሞ ክርስቶስ የለም። ትክክል። ተባረክልኝ። አንድነት መኖር አለበት። ይሄ አሁን ምን መሰለሽ? መካነ ኢየሱስ፣ ሙሉ ወንጌል፣ ሌሎችም ተደርጎ አንድ ላይ ቁጭ ብለው እውነት ለመናገር ክርስትናን አብረው ተደርገው መነጋገር አለባቸው። ይሄ ነገር አንድነት አምጥቶ በአንድ ላይ ክርስቶስን እንዲያመልኩ መደረግ አለበት። የተለያዩበትን ነገር በመጽሐፍ ቅዱስ ቁጭ ብለው ካልተነጋገሩ ምን ይሆናል? ሰው ግራ ይጋባል። ምዕመናኑን ታጫለሽ። ይሄ ደግሞ እውነተኛ ነገር ነው የምናገረው። ገባሽ? በአንድነት ካልተመለከ ምኑ ነው አንድነቱ? በአንድነት ማምለክ ማቺ ጥያቄ ምልክት እያለሽ ውስጥሽ እንደተለያዩ እያወቀ ራስሽን እኮ ነው የምታታይ። በንጹህ ልብሽ ለማምለክ
የምትዘጋጅበት ነገር አይደለም። ስለዚህ ሙሉ የወንጌላውያን ማህበር ቁጭ ብለው ምንድን ነው ልዩነታችን? እዚህ ጋር ልዩነት አለ። እስቲ በመጽሐፍ ቅዱስ ይህንን አጣቅሰን በዚህ ነገር ላይ አንድ ላይ ዲሲሽን እናምጣ የሚለው ነገር ለምን ከበዳቸው? ይህን ያህል ዘመን ሲኖሩ ከ50 ዓመት በላይ አላቸው። ለምን አቃታቸው? በሙስሊሙ ይሄ ችግር የለም ኢትዮጵያ ውስጥ፣ በኦርቶዶክሱ ይሄ ችግር የለም፣ በካቶሊኩ ይሄ ችግር የለም። ለምን በክርስቲያኖች ውስጥ ይሄ ሁላ እያለ እንዴት አንድ መሆን ተሳናቸው? እስቲ መልሽልኝ አንቺ በምታውቂ። ምን አለ መሰለህ የመዳብ ኮፒ የለውም። መዳብ ኮፒ የለም። የምን መዳብ ወይንም መዳብ ወይም ቆርቆሮ ወይንም ደግሞ ይሄ ምን ልበልህ ብር ልበልህ የብር ኮፒ የለውም። ይሄ ኦሪጂናል ነው ኮፒ ነው ምናምን ተብሎ ወይ አለ። የብር ኮፒ ብዙ አለ። ኦኬ የመዳብ ግን የለውም። የመዳብም አለው ኃይለኛ ኮፒ ያመጣል። ይሰሩታል። ምሳሌ ቻልሆነማ ጥሩ ምሳሌ ንገሪኝና የሚያስማማኝን ልስማማሽ። ዝም ብዬ አልስማማም ለበዓሉ ድምቀት በምንም አይነት ነገር። ይህ ዘመን ኮፒ አለው። ለምሳሌ እዚህ ጋ ያለውን ዮኒ ማኛ የተናገረውን ኮፒ አድርገውት ዩቱብ ላይ እየሸቀሉበት ነው። ኮፒ አለው። እኔ ነኝ የተናገርኩ። እኔና አንቺ ነው። ስለሚያተርፍ ስለሚያዋጣ። ግን ልነግርሽ የምፈልገው አንድ ነገር አለ። ለምሳሌ ጻድቃን በስጋ ብቻ ነው የተያዙት ወይስ ጻድቅ ነው ሁልጊዜ? ስጋ እኮ ይሄ ዝም ብሎ የሚበሰብስ ነገር ነው። መንፈሳችን መቼም አይሞትም። ኢደር በሲኦል ይቃጠላል ወይ ከጌታ ጋር ይሆናል። ዳትስ ዘ አንሰር ራይት። ስጋው ይበሰብሳል እንጂ ከዛ ውጭ ያለው ነፍሳችን ዘላለማዊ ነው። ወይም ሲኦል ገብቶ ይንቀለቀላል ወይ በክርስቶስ ይኖራል። ስለዚህ ስጋው አይደለም ዋናው ማንነታችን፣ ነፍሳችን። ስለዚህ ጻድቅ መቼም ጻድቅ ሆኖ ነው የሚቀጥለው። ስለዚህ አይቋረጥም ላይፉ ማለት ነው። ግን አስጨርሰኝ የጠየከኝን ለምንድን ነው የእናንተ መከፋፈል የበዛው? የእናንተ ለምንድን ነው እንትን የበዛው? የዚህኛው ቀን አንድነት ነው ለሚለው ጥያቄ ስመልስ ቅድም እንዳልኩ መዳብ ኮፒ የለውም። ወርቅን የሚመስል ግን በብዛት በተለያየ ቅርጽ በጆሮ ጌጥ በምናምን በተለያየ ኮፒ የተሰራ አለ። ምክንያቱም ምንድን ነው ወርቅ ውድ ስለሆነ የእኛ ሃይማኖትም ጣጣ የበዛበት እኛ ውስጥ ወርቅ ስለን እውነተኛው ነገር እዛ እኛ ውስጥ ስላለ ክርስቶስ እኛ ጋር ስላለ ሁሌ በቃ ምንድነው ጠላት የሚፈልገው ሁሌ እንዳንድን ነው አይደል? ጠላት የሚፈልገው እኮ ንብረታችን ምናችን ምንም ነገር አይደለም የሚፈልገው። አጋንንት ጠላት የሚፈልገው በ15ኛው ክፍለ ዘመን መተሽ እኛ ወርቅ ስለሆንን ነው ትያለሽ። ትንሽ አይከብድ? ለዛ ነው እኮ ሐሰተኛ ነቢያት የበዙት፣ ሌቦች የበዙበት። ኦርቶዶክስ ሐሰተኛ ነቢያት አለ የለም? ክላሽ አያደርግም? ትንሽ ለበዓሉ ድምቀት ራሱ ተምር ነው። በእውነት እውነቴን ነው የምልህ። ገብቶሻል? ቀዳማዊ ሆነሽ በእኛ ይቀኑብናል፣ በእኛ እንደዚህ ነው እውነተኛ ጋር ስላለ ነው ምናምን ብትኝ አስማማኝ። አሁን ኦርቶዶክስ መጥቶ ፉን ቢልብኝ ትንሽ ክሬዲት ልሰጥ እችላለሁ። ሁሉም ሃይማኖት ከተፈጠረ በኋላ ሁሉ ነገር ከሆነ በኋላ ፊገራው ከተደረገ በኋላ መጥተሽ የእኛ ወርቅ ስለሆነ ነው ማለት መጨረሻ ላይ እኛ ከተወለድን በኋላ የመጣ ሃይማኖት ነው ኢትዮጵያ ላይ። አሁን እኛ በአንቺና በእኔ እድሜ ነው የመጣው ይህ ሃይማኖት። ምንድን ነው መዳን የምትይኝ? አናውቀውም እኮ በእኔና በአንቺ ያለ ሃይማኖት ይዘሽ መጥተሽ የእኛ ወርቅ ነው ትኛለች። እንደ ኧረ ይከብዳል። ለጤናሽም ጥሩ አይደለም። አንተ ራስህ ምን ስትል ነበር? የመጀመሪያው ዳኛ ኢትዮጵያዊ አዲስ እኮ ምን መሰለሽ፣ እኔ ነበር የምሰብካችሁ ከእናንተ ይልቅ በእኔ ሰበኩትን ነው አንቺ የምትነግርኝ። አየሽ ብቃቴን እንደዛ ማሳየሽ። በቃ አው ብቃት አለ። በብቃት ቀጥል። በእውነተኛው አዎ። ግን አሁን ለጠየቅኩሽ ለምንድን ነው በዛ በዚህ ብለሽ መልስ ሳሰጭኝ ለመሄድ የፈለግሽው? ሁሉዬ ቤተሰብ አይደለም ዘግቢ። ጥያቄህን እኮ መለስኩልህ። መለስሽልኝ። እሺ መልሱ ምንድን ነው? ባለቤቴ ምን እንደሚል እሱ የአራዳ ልጅ ነው፣ ያስታውቃል። ድምፁ ራሱ ያስታውቃል። ብርቱካን ጠይቃት። እጠይቃለሁ።
እኔ ከመጠየቅ ወደኋላ አልልም አባቴ። እዚህ ጋር የገባችው ባለቤት ስለሆነች ነው። እኔ 8 ወር ተጫውታችሁብኛል። ተራዬ ነው። እናውራ። ነይ ቀጥይ። አንተ እኛ አልተጫወትንብህም። አወዛግባችሁኛል 8 ወር ሙሉ። መልሻት እኮ መጀመሪያ ምን አልኩ መሰለህ? እሌንዬ መልሻት፣ ላዳምጥሻል። ይኸውልህ ስትመጣ ደስ ነበር ያለኝ። ለምን እንደሆነ በቀላል ደስ ይልሻል ብያለሁ፣ ጽፌልሃለሁ። ለምን እነኚህ ሐሰተኛ ነቢያቶችን እነኚህ ሳይኮፓቶችን የሰውን ገንዘብ የሚያጭበረብሩ እሱ ይቆይልኝ ትንሽ። ከእሱ ይልቅ መጽሐፍ ቅዱስ ይሻለናል። ራራህላቸው ለእነሱ ግን ልበል ይሸቅሉ። የኢትዮጵያ ኑሮ ውድ ነው። ይሸቅሉ። ሰው ጠንቋይ ቤት ሄደለ እንዴ? ይሸቅሉ። ይጠንቁሉ በላ ታዲያ ይጠንቁሉ፣ ሄደው ይጠንቁሉ። ችግር የለም። አሁን እኔና አንቺ የሚያግባባን ነገር ሌላው የአክብሮ ስግደት መስገድ እንዳለ ገብቶታል። ለዳዊት የአክብሮ ስግደት እንደተሰገደለት ሳይባል ገብቶታል። ሌላው እምነት ስም አንጥራ፣ ስም አንጥራ ስለተባባልን እነ ስም አይጠሬ የአክብሮት ስግደት እንደሆነ ገብቷቸዋል። የሚከራከሩት ነገር የለም። ገባሽ? ከዳዊት ቅድስና አልቆመም። ለዳዊት የቅድስና ስግደት ቢሰገድለት አሁንም በነፍስ አለ፣ በስጋ ነው የሌለው፣ በነፍስ አለ። ምንም እግዚአብሔር የሚቀየመው የሚቆጣው ነገር የለም። የሚቆጣው ምንድን ነው? የአምልኮ ስግደት ስታደርጊ ዲያብሎስ የተባረረው በዛ አይደለም። አምልኮ ጋር ጠጋ የሚል ነገር ካለ አከተመ ከእግዚአብሔር ውጭ። ፎሎ አድርጉኝ ዩቱብ። እሌኒሻን ፎሎ አድርጓት። ጥሩ አሪፍ ልጅ ናት። ዘመናዊ ሰው ናት ማለት ባላንስ የምታደርግ ኦፕን ማይንድድ የሆነች ስለሆነች እኔ ትመችኛለች። ኦፕን ማይንድድ ነች። ግግም ያልሽ ነገር የለሽም። ገባሽ? ያ ነገርሽ ደስ ይለኛል። እና አሁን የምጠይቅሽ ምንድን ነው የአክብሮ ስግደቱን አሁን ለዳዊት ቢሰገድ እንዳሰግድለት የሚል ጥቅስ አለ? እስካሁን አላነበብኩም። ኦኬ፣ ስለሌለ ነው እናቱ ለዳዊት የአክብሮት መስገድ። አሁንም ነገር ምንም ችግር የለውም፣ ተሰግዶለታል። እግዚአብሔር መጥቶ ሊከራከርሽ አይችልም። ወይም ደግሞ እንዴት ለዳዊት ሰግደች ብሎ አይልም። ለምን? የአክብሮ ስግደት ስለሆነ። ዳዊት እንደ ልብ የተባለ እግዚአብሔር የባረከው ድንቅ ሰው ስለነበረ የአክብሮት ስግደቱን አቋርጦ የሚል ዛሬ ለዳዊት የሚሰግዳለ። አሁን ሌላ ጥያቄ ልጠይቅ። በዚህ ሰዓት ዳዊት ብለህ ትሰግዳለህ? በደንብ ይሰገዳል። አሁን አክብሮቱን እኮ አይቀበልህም። ምክንያቱም ሞቷል እኮ ዳዊት የለም። ነገርኩሽ እኮ ይሄን ያልገባሽ እናትዬ፣ አንተ ነው ያልገባህ። እዚህ ጋር አሁን የጠየቀው መልስ ጠየቅሽኛ፣ እኔ ልመልሰዋ። ቅድም ስል ጠየቅሽ። እሺ ጠይቅ። ጨርስ ጥያቄውን በትክክል አዳማጭ አለ። ቅድም ስታነብ የሰገዱት ሰዎች ወይም ያከበሩት ሰዎች ከዳዊት ጋር ነበሩ። ዳዊት በቦታው ነበረ። ዳዊት ያንን ምስጋና ይቀበላል አይቀበልም፣ በዛው ቦታ ላይ የነበረ ሰው ነው። ዳዊት በዚህ ሰዓት የለም። ዳዊት ብዬ ዛሬ የምሰግደው ለማን ነው? ማን እንዲያዳምጠኝ ነው? ዳዊት ነው? ማን ነው ክብሩን የሚወስደው? ጎበዝ ልጅ። እኔ ደግሞ ስመልስ ዝም ብሎ መስማትም ጥሩ ነው። ዳዊት በስጋ እንጂ በመንፈስ መቼም አልሞተም። ይሄን ያልገባሽ የሞተ ሬሳ ሞት እንደሚያስነሳ ታውቂያለሽ? የሞተ ሬሳ መጽሐፍ ቅዱስ ላይ የለም። ሞቷል። ሬሳ እንዴት የሞተ ሌላ ሬሳን ያስነሳል? ላንብብልሽ። ሞቷል። እስቲ እንየው። ሳሙኤል ላይ እንየው 9 ላይ የሞተ ሬሳ ሌላ ሬሳን ሲያስነሳ መጽሐፍ ቅዱስ ይናገራል። ላንብብልሽና የሞተ ምን ነፍስ ኖሮት ነው የሚያስነሳ የሚለውን ኤልሳ ታውቂዋለሽ አይደል? መቼም መጽሐፍ ቅዱስ ላይ አንብበሽዋል ብዬ አስባለሁ። ታዲያ የሞተ ሬሳ ሌላ ሬሳ እንዴት ሊያስነሳ ቻለ? እስቲ ዘግብኝ እናቱ። የት አለ? 4 ነው 5 ላይ
ጥቅሱ የቱ ጋር ነበር? ሳሙኤል ላይ መሰለኝ ወደ 28 9:28 ነው ሳሙኤል ላይ መስፍኔ እየፈለክልን እንደዛ አለ አይደለ? እሺ ተባረክ። ስለዚህ የሞተ ነው በስጋ ሞቷል። ያ በመንፈስ ስላለ አይመስልሽም? እዛ ላይ ቅዱስ መንፈስ ስላለ አይመስልሽም? ያንን ያስነሳው ስንት ላይ ነው? ዘፍጥረት ላይ ነው? ኧረ አይመስለኝም። ዘፍጥረት ላይ አይደለም። እስቲ ንገሩኝ ያለውን ጥቅስ ሌሎቻችንም እንድንማርበት። ቤተሰብ ታች ያላችሁ ማኛው በኃይለኛ ኦርቶዶክስ ሆኖ መጣ ይለዋል ከስር። እኔ ገና ቫኬሽን ላይ ነኝ። ተረጋ። ጻፉልኝ እዚህ ጋር። ስለዚህ ምን ልልሽ ፈልጌ ነው? ቆይ እዛ ላይ አለ መጽሐፈ ነገሥት ላይ ነው። ኦኬ ነገሥት 2 ኦኬ ለሚቻይክ መጽሐፈ ነገሥት ከሆነ አይ ቲንክ 9 ላይ ነው የሚሆነው። እዚህ ውስጥ ያለ አንድ ሰው እንኳን ጥቅስ አያርፍም። በጌታ በኢየሱስ ዮኒ እኔው ለብቻ ልፈራገጥ። ዮኒ እዛው ቆይልን እንዳትመጣ የሚልም ቴክስት አለ። በየአይነቱ ነው ያለው። እኔ ስለማወዛግብ ስለሚታወቅ ጥቅሱን ጻፉልኝ ቤተሰብ። መጽሐፈ ነገሥት እሺ ከሆነ 3:4 ላይ ዳዊትም አባት የምትጠበቅ እስቲ ጻፉልኝ። ይኸው እየሰዎች ነው። አዎ ሁለተኛ ነገሥት ምዕራፍ ስንት ምን ይል መሰላችሁ? ሰዎችም አንድ ሰው ሲያቀርቡ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ላይ ጣሉት። የኤልሳም አጥንት በነካ ጊዜ ድኖ በእግሩ ቆመ። ስንተኛ? ጥቅሱን ብቻ ጻፉልኝ። አሁን በርካይብ ሁለተኛ ነገሥት ስንት? ሁለተኛ ነገሥት ስንት? ኦኬ አንዴ እንትን ማለታችን አይቀር። ሁለተኛ ነገሥት ሌሎቻችንን መማር ስላለብን ማለት ነው። ኦኬ ሁለተኛ ነገሥት አይ ቲንክ የሚመስለኝ 9 ላይ ይመስለኛል። የባሪያችን 28 መሰ 20 ወይ 28 አረ ጽሁፉን ጻፉ። ምንድን ነው ሰዎች በአኬብ ጥቅሱን ጻፉት። ሁለተኛ ነገሥት ምን 13:21 ተባረኩ። ሁለተኛ ነገሥት 13:21 ታንክ ዩ። አዎ ምን ይላል? ሁለተኛ ነገሥት 13:21 ላይ ሰዎችም አንድ ሰው ሊቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። የእኔ ጥያቄ ላንቺ ምንድን ነው? ከሞተ በኋላ ምን ያደርጋል ምናምን ካልሽኝ፣ ምንም ትርጉም የለውም ካልሽኝ፣ የሞተ ሬሳ አይደለም የቆመን የሞተን ሌላ ሬሳ አድኖ ሲያቆም አይተናል። ስለዚህ ለዚህኛው ለቅዱስ ቢሰገድለት ይሰማል ማለት ነው። ሲምፕል አዘ ለማንኛውም የሞተው ሬሳ ሳይሆን ይሄ እግዚአብሔር ፈቃድ ነው እንጂ እግዚአብሔር ስለፈቀደ ነው እንጂ ሬሳው አይደለም እንትን ያለው በእኔ መረዳት። በሁሉም ቅድስና ላይ የእግዚአብሔር ስራ አለ። የሰው ልጅ ማንኛውም በራሱ የሚያደርገው የለም። በሁሉም ቅድስና ላይ ይሄን የሚያደርገው እግዚአብሔር ነው። ስለዚህ በዚህ ሰው ላይ በማ ላይ በኤልሳ ላይ ያለው የእግዚአብሔር ክብር ነው።
የእግዚአብሔር ጸጋ ገባሽ? የእግዚአብሔር ጸጋና የእግዚአብሔር ክብር በኤልሳ ላይ ተገልጧል። በማ በኤልሳ ሬሳ ላይ ያ ሬሳ በተነካበት ሌላ ሬሳ በመጣ ጊዜ ድኖ ቆሟል። ስለዚህ ለኤልሳ የክብር ስግደት ብትሰግጂ አሁንም ይሰማል ማለት ነው ሲፋቅ። ግልጽ ነኝ ወይስ እያወዛገብኩሽ ነው? አንተ ግልጽ ነህ። ኦኬ። ስለዚህ ለዛ ነው ሙሉን መጽሐፍ ቅዱስ ከተረዳ ነው የአምልኮ ስግደትን there is no way ከስላሴ ውጪ የአምልኮ ስግደት የለም። የጸጋ ስግደት ግን ለነዚህ እግዚአብሔር ምን የሚያደርጋቸው እንደዚህ እግዚአብሔር በሚሰራባቸው ሰዎች ላይ የጸጋ ስግደቱን አልነፈገንም። ለምን? እግዚአብሔር ንፉግ አይደለም። ንፉግ አምላክ የለንም። በሱ የሆኑትን ሁላ እንዲከበሩ ዙፋን ሁላ እየሰጣቸው በእስራኤል ነገሮች ላይ እንዲፈርዱ እያደረገ የሰጣቸው ምን አለ? ክብር አለ። በሱ የሆኑትን ለሌላ እኮ አልሰጠም። በሱ ያሉትን ማክበር እንደ ወንጀል የሚታየው እኔ ጸድቅ ያለው እያሉ በመመጻደቅ ብቻ የጸደቁ የሚመስላቸው ሰዎች አሉ። ያለ ስራ ምን ጽድቅ ያለ ስራ ምንም እምነት ያለ ስራ ምንም ማድረግ እንደማይችል የያዕቆብ መልእክት ሁለተኛ ምዕራፍ 2 ሙሉ ብታነቢው ይነግርሻል። በዮኒ ማኛ ንግግር ዱቄት ነው የሚለው ምንም ትርጉም የለው። አምኛለሁ ብሎ መንጫጫት ብቻ ምንም የሚያመጣው ነገር እንደሌለ መጽሐፍ ቅዱስ የያዕቆብ መልእክት ላይ ይነግርሻል። ማውራቱ ሳይሆን መኖሩን ነው። አሁን በትዳር ራሱ መኖሩን እንጂ እወድሻለሁ ብሎ እያወራ ባለቤትሽ ሌላ ሰው ጋር ፉን ቢል አትቀበዩ ይሲቦናሜ። ስለዚህ መውደድ እግዚአብሔርንም ማታለል አይቻልም። አሁን ጾሙ የታወጀበት ምክንያት ሰው በድብቅ እኛ በአዋጅ አናውጅም እያሉ ይኸው በየቲክታክ ሲዘውሩልሽ አልነበር እንዴ? እነ ኤርሚያስ ብታያቸው፣ እነ ኤፍሬም ባለ ጊዜ ብታያቸው፣ ምን ብታያቸው እኛ እንደናንተ ይታወቅልን አንልም ምናምን ብለው ሲሸልሉ ቆይተው ሙሉ ወንጌል አወጀች። ምን አይነት መልስ ሊሰጡ ነው? ይሄ የጾም መታወጅ አሁን አይደለም። የጾም መታወጅ እኔ እንጃ። ሁሌም ቤተክርስቲያን በተለያየ ኮንዲሽን በተለያየ ጊዜ ቤተክርስቲያን እንደ ሀገርም ታውጃለች፣ እንደ አጥቢያ ቤተክርስቲያንም ጾም ታውጃለች። ይሄ አዲስ ነገር አይደለም። ጾም ጸሎት ሁሉ እንደ ሀገርም እንደ አጥቢያ ቤተክርስቲያንም ጾም ጸሎት በፕሮቴስታንት እምነት ላይ አለ። እንግዲህ እኔ እንደምሰማው ቲክታክ ላይ ደግሞ አጥቢያውን አይሰሙም ማለት ነው ቲክታክ ያሉት ኖሮ አይሮ ነው እንጂ አዲስ አይደለም። ይሄ እንግዲህ እንደምናየው ሶሻል ሚዲያ ላይ ታውቂያለሽ፣ እየተዋወቅን እኔ ምንድነው የማይመቸኝ ነገር ውሸት አልወድም። ፊት ለፊት ደስ የሚለኝ ነገር የሚጠቅመንን መነጋገር ነው። ሶሻል ሚዲያ እኔ ሁሉንም አልከታተልም። መማር ጋ ገባለሁ፣ ተቀበል ጋ አለ፣ አንተ ጋ ገባለሁ እንጂ እኔ ሌላ ቦታ። ስለዚህ ልልሽ የምፈልገው ምንድነው ሶሻል ሚዲያ ላይ መጥተው ሲበጠረቁ አሁን ነው እንግዲህ በአደባባይ የታወጀው እኔ እስከማውቀው ቴሌቪዥን ብሮድካስት በምን የተላለፈው አሁን ነው። በቴሌቪዥን መተላለፉን አላወኩም። ግን አሁን መጠይቅሽ እንዴት ነው ጾሙስ? እንዴት ነው ከጾሙ በኋላ ምንድን ነው የሚበላው? እሱን ዮኒ ባለቤት እሱን አቅስ ነው እሉዬ እስቲ ጌታ ምስክር ነው የምልህ። ይኸው አይዋሽም። ከባለቤቴ ጋር ነው ያሉት። ባለቤቴ ድሬዳዋ ስለሆነ ብራንድ ነው የአራዳ ባላ ነው። ይኸውልህ ምን እንደሆነ ታውቃለህ? እኔ አሁን ለምሳሌ ጾመኛ ነኝ። የምን ጾም? ከኦርቶዶክስ ጾም ጋር ነው የጀመርኩት። ድሬ ጴንጤ ያለ እንዴ ለማወቅ ብዬ ነው። ድሬ መቼ ነው የገባው ጴንጤ ለማወቅ? አይ ቆየ ነው እንዳንተ በአንቺ ፎንቃ ምናምን ገብቶ ሳይሆን አይቀር። ለማንኛውም ወደ ገደለው ቀጥይ። ጾም እኔ አሁን ለምሳሌ ጾመኛ ነኝ። ስትፈጪስ በምንድን ነው የምትፈጪው? በፍጹም በሽሮ በትክክል አንደኛ እኔ ከመጣሁበት አቅም የሰው ልጅ አካባቢውን የመጣበትና አይደል መስለው እኔ ከጎንደር ነው የመጣሁት። ስለዚህ የሆነ ጾም ብሎ ስጋ መብላቱ ትንሽ ካስተዳደጉም እንትን ስላለ አሁን ከኦርቶዶክሶች ጋር ነው የጀመርኩት። በተረፈ ደግሞ ስለዚህ ለኦርቶዶክስ 5 ጉዳይ ነኝ አትይኝም እንዴ? ምን ችግር አለ?
ጾም በተረፈ የዳንኤል ራሱ ጾም የቻለ አለ ስራ አይደል? ለምን መጽሐፍ ቅዱስ መሰለሽ? ኖ ዳንኤል እንዴት ነው የጻመ? ስለ ዳንኤል ጾም አታውቅም? ተባረኪ። አሁን ለምሳሌ ፊሊፒኖች እንደዚህ ዳግም የተወለዱ እንደኛ ብዙ ክርስቲያኖች አብረውኝ የሚሰሩ ነርሶች አሉ። እነሱ የዳንኤል ጾም ተብሎ 3 ሳምንት ቤተክርስቲያናቸው ታውጃለች። አዲስ ዓመታቸው ከመግባቱ በፊት 3 ሳምንት ይጾማሉ። ስኳር እንኳን አይበሉም። ማር ነገር ነው የሚጠቀሙት። የስንዴ ዳቦ አይበሉም። ስጋ አይበሉም። አሳ አይበሉም። በቃ ቬጋን ነው የሚሆኑት ማለት ጥሩ ነው። ነው። ለምን መሰለኝ? ጾም ማን ከእግዚአብሔር የሚያገናኝ ብሉቱዝ ማለት ነው። ጾምና ጸሎት ትክክል። በጣም እግዚአብሔር የሚቀበለው እግዚአብሔር ደስ የሚለው ነገር ጾምና ጸሎት ነው። ጾም፣ ጸሎት፣ ስግደት ለእግዚአብሔር መዝሙር እንኳን ለበዓሉ ድምቀትም ሊሆን ይችላል። እኔ ሐዋርያቶች ዘመሩ የሚለው ነገር ሰምቼ አላውቅም። ኤኒዌይስ መዝሙርም አለ። መዝሙር ለስጋ የሚያደርግና ለነፍስ እናውቀዋለን ማን እንደሆነ። ለስጋ የሚዘምርና ለነፍስ የሚዘምረውም ጠንቅቀን እናውቃለን። ገብቶቻ ራጋ በገመድ እየወረድሽ ለጌታ ነው ብትይ በጥፊ ብዬ ባባር ደስ ይለኛል። ትክክል አይደለም አባባልህ ራሱ ብልግናም ጭምር ነው። እግዚአብሔርን መዳፈር። ጾም፣ ጸሎት፣ አሚን መዝሙር እግዚአብሔርን ልታከብሪበት ሁሉም ሊረዳው የሚችል እንጂ በመሰለሽ በባህልሽ ስለመጣሽ የሚባል የለም። ለምሳሌ እዚህ ጋር ልሂድ። አሁን ለምሳሌ ልዘግብሽ። በኦርቶዶክስ ዘፋኞቹ የተለያየ ጎንደር ብቲ፣ ጎጃም ብቲ፣ ወሎ ብቲ፣ ኦሮሚያ ክልል ብትሄጂ የተለያየ የባሌ የአርሲ የምን ብትሄጂ እንዲሁም ትግራይ ብትሄጂ የተለያዩ አይነት የባህል አይነት አጨፋፈሮች አሉ። ወደ ደቡብም ብትሄጂ ማለት ነው። ልክ ወደ መዝሙር ሲኬድ ሁሉም አንድ ነው፣ አንድ ነው። በመዝሙር ሲኬድ የሚለያየው መጽሐፍ ቅዱስ እንደዚህ የሚል ኖ ልነግርሽ ነዋ። ለምን አንድን አይወል ያልገባሽ ዳዊት እኮ ጨርቁን አወለቀ ይላል እኮ እና ጨርቁን አወለቀ ማለት ምን ማለት ነው? ጨርቅሽን አውልቀሽ ስትሪፐር ሁኚ ማለት ነው እንዴ? ምን ማለት ነው? እስቲ ዘግብ። ጨርቁን አወለቀ ከደስታ ብዛት ከአምልኮ ብዛት ሲባል አንዳንዴ የሚገለጽልሽ በደስታ ቆይ ሐሴት ስታረጊ እቺን ጥቅስ በጣም ነው የምትወዷት። ለማበድ ስለሚያመች ማለት ነው። ለማበድ ስለሚያመች እቺ ጥቅስ በጣም ትወዷታላችሁ። ግን በስርዓት ማምለኩን ማንን ገደለ? ምንድን ነው በስርዓት ማምለኩ የሚቸገረው? ምንድን ነው ችግሩ? ሲያስረጅ አሁን አንተ በምትላቸው አይነት አምልኮ ስለማላመልክ ለእነሱ መልስ የለኝም። ግን ዋናው ግን ሞቲቭህ ነው ያለው ከአንተ ጋር ያለው መንፈስ በምን አይነት አዝንቢልኝ የሚለውን ቀይረሽ ወደ መዝሙር ስለቀየርሽ ጌታ ይቀባ በአናትሽ ተተካይ ነው የሚለው ግልጹ ነው መነግረሽ። ምን መሰለሽ መዝሙር ሲዘመር ሲጀመር ማለት ነው በራእይ ታይቶሽ እሱ ረድቶሽ የጻፍሽውን መዝሙር እንጂ አዝንብልኝ የሚለውን እስክስታ ቀይረሽ ስላረግሽ ጌታ አይቀበለውም እያልኩሽ ነው። አይቀበለውም። መዝሙር በእግዚአብሔር ተመርተሽ ለእሱ ምስጋና የሚሰጠው ስለሆነ ከሱ ነው የምትጠብቂው። ጌታ ነው የሚሰጠሽ። አዎ፣ ግን በተሰበረ ልብ እስካመለክን ድረስ ዘማሪ የዘፈኑን የምን የዘፈኑን ደምስሰሽ እና ይሄ ትክክል አይደለም። በቃ ንገሪያቸው ማለት ያለብሽ ያንን ነው። ማስተማር ያለብሽ ያንን ነው። ድሃ አይደለችም። እግዚአብሔር ሁሌም ቃልን ይሰጣል። እግዚአብሔር ሁሌም ዝማሬን ይሰጣል፣ ግጥምን ይሰጣል። ስለዚህ ከዓለም ይሰረቅ የሚለውን ነገር እኔ አልደግፈውም። ሙጭል ምን ቀራቸው? አሁንማ መንዙማውን ላጀምረውልሽ የለ እንደ ዘፈኑን ጨርሰው አልቆባቸው ዘፈን ግጥሙን አብረው ወስደው ጨርሰው በመንዙማ መጥተውልሻል። ጌታ ምን የሚሉት ነው? ይሄ ከጌታ የተሰጠ ነው። መንዙማ የሃዱዱ አለ የሃዱዱ አለ አደ ግብነ መዝሙር የጴንጤ መዝሙር በመንዙማ ብዬ ልግባልሽ ላዘግብሽ ይኸው የሀቢቢ ነው የቀረው። ይኸው እያየሽ መዝሙር በመንዙማ
ኖ መንዙማ ጴንጤ መዝሙር ማለት ነው እንጂ እስቲ ምንድን ነው ያመጣልኝ? የእንትና ራሱ እኔ በጣም አውታሩ ይመቸኛል። የአውታሩ አንድ በሱዳንኛ ያወጣዋል። ይሄ ጭፈራ ነው። ቆይ ይሄ መንዙም አይደለም። የአውታሩ ምን የሚለው መዝሙሩ ነው። በእንትን ነው የአውታሩ ራሱ። አረ ዮኒ ማኛ ኦቴ አንተ በምትለው አይነት የሚዘምር ዘማሪ አይደለም። በጣም የተከበረና በጣም ወደው ኖ ላሳይሽ ነው ላሳይሽ። በጣም ወደው እኔ ራሱም ወደው ነው። አንቺ ስላከበርሽው ግን ስተት አይሰራም ብዬ ስተት አይሰራም ብለሽ እንዳታስቢ እናት። የሰዎች ልጆች ሰዎች ስተት ሊሰሩ ይችላሉ። ምን የሚለው ነበረ? አረ መዝሙሩ አለው። እግዚአብሔር ምስክሬ ነው የምልሽ በደንብ አለው። የሱዳንኛ ቢት ያለው የሱዳንኛ ቢት ያለው ሰጠው ቢት ለሱዳንኛ ሱዳን የራሳቸው ባህል ነው። ሁሉም የፈጠረው እግዚአብሔር ነው በሚለው ነው። አረ በጌታ ስም እንዴ ዲያብሎስም ይፈጥራል ተንከሲስ ነገሮችን ምድር ላይ። ምድር ተሰጥቶት የለ እንዴ? ምድር ላይ ስንት የሚደብር ነገር ይሰራ የለ እንዴ ዲያብሎስ? እኔ የዲያብሎስ ዜማ አላውቅም። አውታሩ ምን የሚል ነው? ሱዳን አውታሩ ሱዳን መዝሙር አይዞህ አብረን እንሄድበታለን። ሆቴላይማ አይፈቀድልህም። የት አለ ቤተሰብ? የቱ ጋ ነው? ድንድንድን የሚላለ የሱዳንኛ እንዴት ረስተውት ነው? እንደ አንቺም እያወቅሽው ዝም አልሽ። እኔም አልፋታም እንዳልየሽ። እኔ አላውቀውም ጌታ ያውታል ጣፉልኝ እዚህ ጋር ዱዱዱዱዱዱ ብሎ ማይኩን ይዞ የወደቀው ነገር አይነት ምን የሚለው ነው? ጻፉልኝ። ምን የሚለው ነው? ናዮ ምን የሚለው ምን የሚለው ነው? ቤተሰብ ጻፉልኝ አንዴ። እስከዛ ሰብስጪ እነሱ ዜሮ ዜሮ የሚጽፉት ወጡ። ሌላ መጣውን ደግሞ እና የጆን የሚል የጆን ንግስት የሚሉ ደግሞ መጡ። ዮኒ የታላለ እሺ ምን አለ መሰለህ ዮኒ ማኛ አትወዛገብ፣ ወደዛ ወደዚህ አትሄድ። ያወዛገባችሁኝማ እድሜ ለእናንተ። ኧረ ሰበብ አትፍጠር። ከምር እውነቴን ነው፣ ጥሩ አይደለም። እስቲ ንገርኛ አንቺ አሁን ንገርኛ፣ በምንድን ነው የምታምኚው? ንገርኛ አንቺ ንገር። በእግዚአብሔር ነው። ኖ አይ የአንቺ እምነት አሁን ያለው የምትድኘው እንዴት ነው? እስቲ አሁን ባልሽው ጥምቀት ያድናል ወይስ አያድንም? በአንቺ ትምህርት ጥምቀት ለምሳሌ ዛሬ ድኜ ነገ ሳልጠመቅ ያመነ የተጠመቀ ይድናል ይላል እግዚአብሔር ቃል። ግን ባለፈው እንደነገርኩ ነው ያመነ የተጠመቀም ነው፣ የተጠመቀ አይደለም። ልዩነቱ ያ የተጠመቀም ያቅፈዋል። ልክ ነህ። ግን አምኖ ሳይጠመቅ የዳነ መጽሐፍ ቅዱስ ላይ ያለ ከክርስቶስ ጋር እኩል የተሰቀለው ምን ይላል? ተጠመቀ እንደ የመጠመቂያ ጊዜ ይሄን እሱን ላስረዳሽ። እኔ ክርስቶስ ከሄደ በኋላ እንዳትል ተረጋጊ። ናት ክርስቶስ ጠየቅሽኝ አይደል? እኔ ልመልስ ወይስ አብረሽ ታወሪያለሽ? ስለዚህ ምንድን ነው ክርስቶስ ባለበት ጊዜ ኃጢአትን ክርስቶስ የሚሰርዝ ጌታ ነው። ኃጢአትን ይሰርዛል። ክርስቶስ ነው የሰረዘለት ኃጢአቱን። አጠገቡ እያለ ዋናው ማን ነው?
ክርስቶስ ነው። ስለዚህ ክርስቶስ በሌለበት ቢሆን ገስዋ አይድንም ነበር። ክርስቶስ ስላለ እዛው ዳን። ክርስቶስ ራሱ በዮሐንስ ጥምቀት ተጠምቆ የለ እንዴ? በጣም ጥሩ። ስለዚህ ምን አድርጓል? ያ ሰው የዳነበት ምክንያት ክርስቶስ በቃሉ ያድናል አያድንም? ክርስቶስማ ሁሉንም ያደርጋል አልኩሽ እኮ። ከእሱ ጋር ሲኖር በክርስቶስ ጊዜ ታስታውሽ እንደሆነ አብሯቸው በነበረ ጊዜ እንዴ አይጾሙም ሐዋርያቶቹ ምን ሆኖ ነው ተብሎ ሲጠየቅ ምን አለ? ሙሽራው ባለበት ጊዜ ምን አለ? ሙሽራው ባለበት ጊዜ እነዚህ ሰዎች መጾም አያስፈልጋቸውም፣ ሙሽራው ሲሄድ ግን የጾማቸው ወቅት ይመጣል ብሎ ተናግሯል ራሱ። ስለዚህ ክርስቶስ የፈለገውን ነገር የማድረግ እዚህ ዓለም ላይ አምላክ ስለሆነ እሱ በፈለገው መንገድ ማድረግ ይችላል። ናው ከእሱ በሌለ ሰዓት በተለየን ሰዓት በመንፈስ ቅዱስ ነው አሁን ያለው ከኛ ጋር እና በዚህ ሰዓት ከመንፈስ ቅዱስ ካልተጠመቅን እንደማንድን መጽሐፍ ቅዱስ ተናግሯል። ሰው ከመንፈስና ከውሃ ካልተጠመቀ አይድንም ይላል። ስለዚህ ያንን ይዘን ነው ሁለቱንም አንድ ላይ አድርጎ የሚኬደው እያልኩሽ ነው እናቱ። ገባሽ? አንድ ጥያቄ ልጠይቅ። እሺ። አንተ ሁለቴ ተጠምቀሃል። የትኛው ጥምቀት ነው የሚሰራው? እሱ እግዚአብሔር ነው የሚያውቀው። ዮኒ ማኛ እንዴት ሊያውቀው ይችላል? በአንተ አሁን እንግዲህ እንደ የራስህን ማውቀትና መረዳት ይኖራል። በጣም አንድ ደስ ያለኝ ነገር 8 ወር በቆየህበት ጊዜ መጽሐፍ ቅዱስን በደንብ እንድታቅ ቃል እንድታነብ የረዳህ ይመስለኛል። እና ያ ደግሞ በጣም ፖዚቲቭ ነው። እኔ በኛ የነበረ የ8 ወር ጊዜ እንዳመሰግነው አድርጎኛል። አብሶሉት ለእኔ የሚጠቀመኝ እሱ ነው። ሞር አድርገናል ልበል፣ ይቅርታ አድርጋችሁኝ ሳይሆን እኔ ነኝ ያነበብኩት። ማን መነበብ እንዳለበትም እንትን ማለቱ ያው ትንሽ ለምን መሰለሽ ያነበብኩት እኔ እውነት ልንገርሽ፣ ያሬድን በብዛት እነ ኤርሚያስ ምናምን አይወዱትም ስልሽ በመጽሐፍ ቅዱስ እንነጋገር ድቤት እንግጠም ሲላቸው ብዙ ጊዜ ከእሱ ጋር አይመቻችሁ እና እኔ ምንድን ነው መዝሙረ ያሬድን ነው ማወራሽ። ከዛ መዝሙረ ያሬድን ስለሆነ እኔ ደግሞ ቴክ ኦቨር ለማድረግ ነው አነባበቤ። ይህን ያሬድን መጥቼ በወንጌል 0 ከትቼው ከዚህ በኋላ ክርስትናን ኢትዮጵያ ላይ ለማጥለቅለቅ ነው የእኔ መጽሐፍ ቅዱስ አነባበብ አጀማመሬ ማለት ነው። ሳነበው ግን ሞር የሚያስማማ እንጂ የሚያጋጭ ነገር የለው ከኦርቶዶክስ ጋር። እንትኑን ለጊዜው ወደ ጎን ትቼ ማለት ነው። ይሄ ድርሳን ገድላት የሚለውን ስላላነበብኩኝ አኬንጀጅ እዚህ ባነበብኩ በመጽሐፍ ቅዱስ ግን ሞር ከኦርቶዶክስ ጋር የሚስማማ እንጂ የሚለያይ ነገር ብዙ አላየው። አይ ዋዝ ኮንፊውዝድ። ያ እኮ ነው ግራ ያጋባኝ። ባነበብኩ ጊዜ እዛ የሚደረገው ኦርቶዶክስ የምታደርገውና እዚህ ጋር የሚደረገው ተመሳሳይ ሆነ ሞቻለ ኮስችን እያረኩኝ መጣ። መላእክት አይጠይቁም ይባላል፣ እዚህ አያስታርቁም ይባላል። መጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ ብታነቢው መልአኩ በቆንጆ አድርጎ ጠይቆ እግዚአብሔርን በመልካም እንደመለሰለት መጽሐፍ ቅዱስ በደንብ አድርጎ ይናገራል። ለሰው ልጆች ስግደት አያስፈልግም፣ የክብር ስግደት ሲባል ለንጉሱና ለእግዚአብሔር ሰገዱ ይላል። እንዲሁም ደግሞ ሬሳ ቅድም ያነበብነው ሬሳ የሞተ ሬሳ ሰው ሲያስነሳ የሞተ ሬሳን ሌላ ሲያስነሳ ታያለች። ኮስችን ምልክት ያደርጋል። በታቦት ፊት መስገዳቸውን ያሳያል። ኦኬ ላቪቱ ግላክ ኤኒዌይስ እንደዛ አይነት ነገሮች አየው፣ ብዙ ነገሮች በመጽሐፍ ቅዱስ ደረጃ። ስለዚህ ስለ ጥምቀቱም ሳየው እኔ አሁን ለምሳሌ አንቺም ባለቤትሽም እንደው እግዚአብሔር በልጆች ከባረካችሁ ይባርካችሁ፣ ከሌለም ግን ምንድን ነው ለልጄ ጥሩ ነገር ነው የማስበው። ክርስትና ማለት አሉ ትልልቅ ልጆች አገልጋይ ልጆች ነው ያሉ፣ ይባረኩላችሁ። ስለዚህ ይጡሯችሁ። እውነቴን ነው። ምን ልልሽ ፈልጌ ነው አሁን እነሱ ጋር ስትመጪ ኖርዌይን የተወለዱት መጦር አያውቁም ይልሃል። እውነቱን ነው። የዚህ ሀገር ልጅ እኮ አሲዳም አድጎ ላጥ ነው፣ የራሱን ላይፍ ነው የሚኖረው። ኤኒዌይስ እሱም ከደረስን ተመስገን ነው አይደል? ወደ ጥሩ ከሄዱልን። ግን ምን ልል ፈልጌ ነው ለልጄ ጥሩ ነገር የምመኘው እኔ ነኝ።
ክርስትና ጣዕሙን ካወቅኩኝ ልጄን ማስጠመቁ እንዴት ወደፊትም መጠመቁ አይቀር፣ ክርስትናውን መስጠት አይቀር። ከልጅነቱም በክርስትና ጠምቄ እያስተማርኩ ማሳደጉን እንደ መጥፎ የሚታይበት ነገር እያሳቀኝ ነው። ለምሳሌ ሕፃናት በልጅነታቸው ምን አይነት ኃጢአት ነው የሚሰሩት? ከየት በእኔ የመጣ እስማማለሁ። በልጅነት ጥምቀት በፍጹም ስህተት አይደለም። በፍጹም ስህተት አይደለም። እኔ የሚገርም ነገር ሌላው ምንድን ነው የውርስ ኃጢአት ብለው በኢሳያስ ዘመን የኖሩትን ወይም ደግሞ ሮሜ ላይ ለሮሜ ሰዎች የተጻፈውን ሙሉ የሰው ልጅ አጥፍቷል ብለው ይደረድሩልቻል። ሳያነቡት ሳያውቁት ለሮሜ ብሎ እየጻፈ እያየን እዛ ጋ አሁን ለምሳሌ ነዘ ያንን ሳነበው እኔ በምን ነበር የተረዳሁት? በፊት ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሎላቸዋል ብሎ ለሮሜ ሰዎች ነው የጻፈላቸው። ትንቢተ ዮናስ ለነወዌ ሰዎች ነው እግዚአብሔር ላከው። እዛ ያሉት ሰዎች በኃጢአት ጨቅጭተዋል ብሎ ሙሉን እንዲያደርጉ ያደረገው የዛ ዘመን ሰዎች ናቸው። ግን ምን ያደርጋሉ? ሲያስተምሩ በማወዛገብ ምን እያደረጉ ይመጣሉ? አሁን ለነዛ የተባለውን ሁላችንም ሆነናል የውርስ ኃጢአት አለብን እያለ ማልቀስ ይጀምራል። አንዳንድ ሕፃን ልጅ ምን አይነት ጥፋት ነው የሚያጠፋው? ከማን ጋር ተገናኘ? እሱ የውርስ ኃጢአት የሚለው አሁን የገለጽከው ሳይሆን ከአዳም የተወሰደው የለም። አብርሃም ጽድቅ ሆኖ ተቆጠረለት ይላል እኮ። አብርሃም ጽድቅ ሆኖ ተቆጠረለት የሚለው ሮሜ ላይ ያለው ምን መሰለህ? አብርሃም ይላል መልካምን ነገርንም አደረገ የጽድቅ ስራንም ሰራ፣ እምነቱ ግን እንደ ጽድቅ ሆኖ ተቆጠረለት። ማለት እምነትን እንዴት ማለት ወሳኝ ነገር ማመን እንደሆነ አታምማ ምንም ልታረጊያችም እንኳን እሱ አይደለም። ቆይ የእምነትን ጉዳይ ቀለል አድርጌ ልንገርሽ። የሆነ ልብስን ስትገዢ ዋጋው ከገዛሽበት ጋር ይሆናል ብለሽ አምነሽ ይሄ ይገባዋል፣ ብር ይሄ ዲዘርቭ ያደርገዋል ምናምን ዩሮ የሚሆን ምናምን ይሁን አውጥተሽ የምትገዢው አንቺ ስላመንሽበት የምታደርጊው ነው። አይደለም አምላክን የሚያል ነገር የሆነ ነገር ስትገዢ እንኳን ገስቧል አምነትሽበት የምትገዢው። እምነት ለማንኛውም ነገር የመጀመሪያው ነገር ለምንም ነገር ላይ ከዛ ካመንሽ በኋላስ ወደ አክሽን ነው የምትሄጂው። ኦልሞስት ኢሚዲየትሊ ወደ አክሽን ነው የምትሄጂው። የሰው ልጅ ባህሪ ነው ይሄ። ካመንሽ ወደ አክሽን ነው የምትሄጂው። ካላመንሽ ግን ቆይ ትንሽ፣ ቆይ ልረጋጋ፣ ቆይ እንደዚሁን፣ ቆይ በዚህ ውጣ፣ ቆይ በዚህ ግባ ይባላል። ሳታምኝ ስትቀሪ። ስታምኝ ግን ኦልሞስት ወዲያው ወደ አክሽን የምንሄድበት የሰው ልጅ ባህሪ ነው። ይህ ደግሞ እግዚአብሔር የሰጠን ስጦታ ነው። ስለዚህ የእምነቱ ጉዳይ ማንም ሳያምን ሌላ ነገር አያደርግም። ግን ለሕፃናቶች እኔ ያመንኩትን ለልጆቼ፣ አንቺ ያመንሽውን ለልጆችሽ፣ ሌሎች ያመኑትን ለልጆቻቸው ለትውልድ ያስተላልፋል። እንኳን የእግዚአብሔርን ቃል ሀብት ንብረት ለልጅ ውረስ ተብሎ ሄደለ እንዴ? ያላመንበትን ልጁ መጥቶ የወርሰው የለ እንዴ ሀብት ንብረቱን? ስለዚህ እምነት ጥያቄ ውስጥ እንኳን ሊገባ የሚችል አይደለም። ግን ተግባር ምን በጽድቅ መመላለስ ትልቁ ወደ እግዚአብሔር መንግስት የሚያወርሰው በጽድቅ መመላለስ ነው። በጽድቅ አለመመላለስ በንስሐ አለመግባት ምን አለማለት ገስባት ገደል የሚከት ማንነት ነው። ይሄ ደግሞ የታወቀ ነው። በትክክል ያለ ተግባር መዳን የለም። አረ ጠበቃ አለን እያሉ አይደል እንደ ይቺ 6 ጥቅስ አይደል እንደ ጓገጭ የሚለው ዛሬ ድኛለሁ ብሎ አሸሸ ገዳሜ ካሉ ያው አሸሸ ገዳሜ ነው። ጾሙም የቀረው ምኑም የቀረው በዛ ምክንያት አይደል እናቱ ድኛለሁ በሚለው። አዎ ግን ጾም ምናምን ይሄ ዋና ነገር ነው ብዬ አላምንም። ይሄ የራስህ ምክንያቱም መጽሐፍ ቅዱስ ላይ ምን ይላል? ጠላት እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ አበርታችሁ ጸልዩ ጹሙ ይላል። ያ ካለ ታረጊዋለሽ አስፈላጊ ያ ነው እንጂ እዛ ጋር ካለ ታደርጊዋለሽ 3 ቀን ጹሙ ምናምን የሚል እኔ መጽሐፍ ቅዱስ ላይ አላነበብኩም እስካሁን። እንዴት እንደምንጾም ሳይሆን 40 ቀን ቆይ ተነገረው። 40 ቀን 40 ሌሊት ማጾመ ክርስቶስ እኮ ጾመዋል። አሁን ደግሞ ማንም አይጾምም 40 ቀን 40 ሌሊት። አዎ ለምን ክርስቶስ ከጾመ እንደ ክርስቶስ ከሆነ የምንጾመው ለምን ይበላል ይጠጣል? በጣም ጥሩ ኃያል አምላክ ይኸውልሽ፣ እሱ ፍጹም ሰው ፍጹም አምላክ ስለሆነ ሁሉን ነገር ማድረግ ይችላል። ለሰው ልጅ ደግሞ በአቅሙን የሰጠው ተግባባን። ቢቻልማ ሰው ሁላ እየጾመ ኑሮ ራሱ አይወደድም ነበር።
አከተመኩ። ገባሽ? ለሰጠን ትእዛዙን እንድናከብር ነው። ትልቁ ትእዛዝ ማክበር፣ በጌታ መመላለስ። ስለዚህ አሁን የጾም አዋጅ በአደባባይ የታወጀበት ከዚህ በፊት ፔኔኮስታል እንደዚህ በኒውስ ደረጃ አታውጅም ነበር። ሲያዩት ግን ጥቅሙን አገሩ ጦርነትም ስላለ አሁን የጦርነት ወሬ እየተሰማም ስለሆነ በቅርቡ አገራችን ላይ ለዛም ነው እንጂ አይጠቅምም። ኖ አይደለም፣ ለዛ ይሆናል ነው የምልህ የታወጀው። ቤተክርስቲያን ይኸውልሽ፣ ግምት አታርጊ እናቱ። ግምትማ አይደለም ይሄ እኮ ግምትማ የዛሬ 3 ዓመት ጭፍጭፍ ላይ ነበርን። ለምን አላወጁ? አንተ የዛሬ 3 ዓመት አልመጣም ነበር። 8 ወሬ ነው አልክ እኮ። አልታወጀማ። አይ አንተ 8 ወር ነው። አንተ የ8 ወሩን ዜና ኢትዮጵያ ላይ ዜና ሲታወጅ እንሰማለን እንዴ? ፖለቲካማ አንደኛ ነኝ፣ ቁጥር 1 ነኝ። ይሄኛውን እንግዲህ አሳልፎ ይሆናል ሆኔ። ኧረ ተይ፣ አልታወጀውን ውሸትም አናቁምና ቁም ነገሩን ነው። ጌታ ምስክር፣ እውነቴን ነው የምልህ ዮኒ። ለምን ዋሻለሁ? ምንም የሚያስዋሸኝ ነገር የለም። ታወጆ ነበረ። ይታወጃል፣ ሁሌ ጾም ይታወጃል። በጣም ነው የሚታወጀው። ምክንያቱም አሁን ለምን አይሰራም እያሉ ታዲያ ለምን ያስተምራሉ? እዚህ ጋር የኦርቶዶክስማ ኦልሬዲ ያወጀች ነች። ምን አልክ? ለምንድን ነው አይታወጅም ብለው እዚህ የሚሰክሱን? ታዲያ ለምንድን ነው? እኔ የነኝህን ተዋቸው። ለምንድን ነው መቶ ወንጌላዊ ነን ብለው ቀኑን ሙሉ 24 ሰዓት እዚህ ሲለፈልፉ ይውል የለ እንዴ? የውሸት እያስተማሩ ነው እያልሽ ነው? ና የውሸቱ እያስተማሩ ነው ሳይሆን እንግዲህ የእነሱን ማስተማር ኤርሚያስን ነው አይደል የምትለው? እኔ ኤርሚያስን ኤርሚያስን በዩ ኤፍሬም ባለ ጊዜ በዩ ሙሉ እዚህ ጋር እነ ዜድ የሚባሉ በይ እያንዳንዱ የሚሰብኩት አንዳቸውም ስለ ጾም በድብቅ እንጂ እንደዚህ የሚባል ነገር የለም ነው የሚሉሽ። የለም። አዎ፣ ግን እነሱ ግን እኛን ፕሮቴስታንትን ይወክላሉ ብለህ ነው ምንትን ምት ታዲያ ማንን ወክለው ነው እዚህ የሚበጠረኩት? በቃ ስለነሱ ምን ፍቅር ሲዝም እንወክለው ነው የሚመጡት? እንደ እዚህ መጥተው የሚያወሩት በስነ ስርዓት ወንጌላዊ ነን ብለው መሰረተ ክርስቶስን ወክለው ሙሉ ወንጌልን ወክለው ቃለ ሕይወትን ወክለው ምናምን ወክለው ነው የሚመጡት። ግን ቤተክርስቲያን ታውጃለች ብዙ ጊዜ። አሁን እኔ በዚህ ዓመት እንኳን የኛ ቤተክርስቲያን ሙሉ ወንጌል ለብቻዋን ያወጀችው አሁን ከየትኛው ነሽ አንቺ? አሁን መሰረተ ክርስቶስ አላወጀችም፣ ቃለ ሕይወት አላወጀችም። እኔ ውጭ ሀገር መሰረተ ክርስቶስ ሙሉ ወንጌል የሚባል የለንም። አንድ ቤተክርስቲያን ነው ያለን። ስለዚህ እኛ ጋር ጌታ ምስክር እንደ ነገሩ ነው ጭቦቴው ማለት ነው። ምንም እንደ ነገሩ ምናምን የለም። በቃ በክርስቶስ የዳን ሰዎች አንድ ላይ ተሰብስበን እናመልካለን። ቤተክርስቲያን አለን። ማን ነው በሰክርተ ክርስቶስ ምናምን? ይሄ አሁን የምትለውን ነገር እኔ አላውቀውም። ኖርዌይ ውስጥ ያለ ቤተክርስቲያን የአማርኛ አለ፣ የትግርኛ አለ። በቃ ይሄ ነው። አዎ፣ ስለዚህ በቃ አንቺ በዛ ነው እዚህ ጋር የሚባል የለም ነው የምትይ? የለም። በቃ ሁላችንም በቃ አዳኝ የሆነውን ክርስቶስን ተቀብለን መጽሐፍ ቅዱሳችን ተከትለን እንደዛ ነው የምንኖረው እንጂ የለም መሰረተ ክርስቶስ መካነ ኢየሱስ ምናምን እኛ ጋር የለም። ስለዚህ አላቅም። እዚህ ሀገር ነው ብዙ ዓመት የኖርኩት። እዚህ ያለ ቤተክርስቲያን ነው የማውቀው። ይሁንዬ ግን አሁን ውሳኔህን እስኪ እዚህ 1.7 ሰው ባለበት እስኪ ንገረን። በቃ አሁን ልትመለስ ነው ወይስ እኛው ጋር ትቀጥላለህ? ምንድን ነው ፕላን? እኔ ፕላኔ ማንበብ፣ ማወቅ፣ መጸለይ፣ ይሄ ነው የኔ ፕላን። በጣም ቆንጆ። በቃ እንደዛ ይሻላል። እግዚአብሔር ይረዳሃል። ማለት ጌታ ይርዳ። ከምር ግን ጌታ እየረዳኝማ እንዳልወዛገብ እየጠየቅኩኝ እኔ በእውነት እንደ ሰው እንደ ባል አይምሮ ቁጭ ብዬ ሳስበው በጣም ስትረስ ነው። እኔን በአንተ ቦታ ባስቀምጥ የሆነ ጊዜ የሆነ ነገር ሲሆን የሆነ ጊዜ ይሄኛው ዋው ይሄኛው ስል የሆነ ጊዜ ይሄኛው ስል በጣም ዲስተርብ የሚያደርግ ነው። በጣም ስትረስ የሚፈጥር ነገር አንቺ ላይ ሊሆን ይችላል። እኔ በጣም እየተማርኩበት ነው። አንቺ ላይ ሊሆን ይችላል። አሁን ለምሳሌ የሆኑ 3 ኮሌጆች ሄደች ብትማሪ ስትረስ መኖር የለበትም። እውቀት ገብይተች ነው የምትመጪው። 4 ኮሌጅ ዩኒቨርሲቲ ሲሄድ ልማር ነው የሚሄደው። ታዲያ ምን ላረግ ሄድኩኝ? ይህን ነገር ይዤ የመጣሁት ተጠመክ እኮ ዮኒ፣ ተማርክ ምናምን። አልዓዛር ነው ያስተማረ። እንደው ደግሞ ትልቅ ሰው ያስተማረ አልዓዛር እንዳስተማረ ስሰማ እንደውም ደስ አለኝ። በጣም የምወደው የማከብረው በጣም። ስለዚህ እኔም ደግሞ በተማርኩን ነገር ላይ
ጥያቄዎች ይዤ መጣሁ። ጥያቄ ሲጠየቅ መናደድ አሁን ለምሳሌ አብዛኛዎቹ ጥያቄ ሲጠየቁ የሚበሳጩ ናቸው። ጥያቄ የሚፈልጉት ከኦርቶዶክሶች እንዲጠይቁ ወይም ሙስሊሞች እንዲጠይቋቸው እንጂ የገዛ ጴንጤ ወንድሙ እንዲጠይቀው አይፈልግም። ይናደዳሉ። ለምን እንደሆነ አይገባኝም። መሆን ያለበት እንዲያውም ሞር ጥያቄ መኖር ያለበት በክርስትና ውስጥ የተወዛገቡ ወንድምና እህቶች ሲጠይቁ በመልካም መመለስ እሱ ነው። አሁን የምታየው ጴንጤ ዮኒ ማኛን ሲረግጠው እኔም ደግሞ ላስላሳረግ ነው የምታየው። ይሄ ነው ፍቅር። ትምህርቱ ያስጠመቁት ይላሉ ከስር ቸኩሎ ሆና እስኪ እኔ ቸኩዬ የተጠመቅኩትን እናና እናውራ ጠሪው አስደፍቀዋለሁ። መጠመቅ ብቻ ሳይሆን ይሄ ነው ችሎታው። አደንደ ደደ ማንበብ ነው። አደንደ ደደ እግዚአብሔር በሰጠሽ ጥበብ ስታነቢ ቶሎ በአመቱም እኮ ያልነቃል። ኦኬ ለምሳሌ ልጠይቀሽ፣ ተመስገን የሚባል እድሜ ልኩም ጴንጤ የነበረ ብዙ መንፈሶችን ሲያወጣ የነበረ ወደ ኦርቶዶክስ ሄደዋል። እሱስ የተጠመቀው አይሰራም? ደምረው 20 ዓመት ፓስተር የነበረው ሲወጣ አይሰራም? ሌሎችም ወንድሞች አሉ ከፕሮቴስታንት ወደዚህ መጡ። በልጅነቴ አያቴ ያስጠመቀችኝ ጥምቀት ይሰራል ብዬ ነው የማምነው። ምክንያቱም ኦርቶዶክስ ያጠመቀችኝ በአብ ወልድ መንፈስ ቅዱስ ስለሆነ ያ ጥምቀት ይሰራል ብዬ አምናለሁ። ስለ ጥምቀት ከሆነ ጥያቄ። ስለዚህ እንዲያውም እኔ በጴንጤ የተጠመቁት አፍርሶታል እያልሽ ነው? እኔ ተጠመቅ ያለው ኦርቶዶክስ ልጆኜ አላፈረስከውም፣ ግን እንደው በገንዳ አድርጌ አፍርሼዋለሁ ማለት ነው ሲፋቅ። እኔ አላልኩም። አልደረቀም ፎጣ ስጡት ምናምን የሚል ነው ያለው። ስለዚህ አንዳንዴ ያስቃል። አየሽ፣ ሞር እንድነቃ፣ ሞር እንዳነብ፣ ሞር እንዳውቅ ችግሩ ያለው ጴንጤ ሆኖ እንዳየሁት እግዚአብሔር ምስክሬ፣ ጴንጤ ለማወቅ ሲጠያየቅ አትሰሚም። እንዲያውም ኦርቶዶክስና ሙስሊም ቤት የራሳቸውን ሰው እያስገቡ እየጠየቁ ሲያስተምሩ አይቻለሁ። አነቨር ሲም ጴንጤ ለጴንጤ ሲያስተምረው አይቻላቅም። አሜን እያሉ ሲያስጸልይ ይወጣልሻል፣ ይህ ነገር መንፈስሽ ይወጣል፣ ጌታ እንደዚህ ነገረኝ ብለው ሲቀበጣጥር እንጂ ገብቶ ትኖች የዘይት ነጋዴዎች ጋር እዚህ ላይ መተን ራሱ ብታይ አሁን ቲክታክ ላይ ብትመጪ የፕሮቴስታንቶች ወንድምናቶች እስቲ ጠይቁን፣ እኛ ለራሳችን ጥያቄ ያላችሁ ኑ ግቡና እንወያ የሚል የለም። ወይ አሜን አሜን ሲያስብል ይውላል፣ ወይ የሆነ ነገር ይዞ ኦርቶዶክስን ሲሰድብ ይውላል። አለቀ። ምንም ወንጌል አይሰብኩ። ይሄን ያየሁት የኦርቶዶክስ ልጆች ግን ግብና እንኳን እንደኛ የሚሰብክ የለም። ወንጌል ሰበካማ ጥሪያቸውና ይስበኩኝ ኑ። አይ ማትታወቅማ አላስገባም። ዱቄት የምትታወቅ ነው ናግባ። አረ ዘይድ ልግባ አለ ይግባ። ገላገለኝ። እንዲያውም ከአንቺ ይልቅ እሱ ነው የሚሻለኝ። እንኳን ደህና መጣ ገላገል። ዮንዬ ሰላም ለአንተ ይሁን። እንዴት ነህ? ሰላም ይብዛ። እንዴት ነህ? አለሁልህ። ሁሉ ሰላም ሁሉ አሸወ። በጣም አስቆኛል። በገንዳ ፈረስኩት ያልከው እንግዲህ የአንተ አልደረቀም ሲሉኝ ገንዳ ይሆናል አፈረሰው። ቢ ይሁንዬ፣ በቃ ተባረኩ። ሰላም ሁን። መልካም ጊዜ ይመችሽ። እሺ ልዬ። አይ ምን ሆነ መሰለ አሁን አዋጅ ታውጇል፣ የጾም አዋጅ። እኔ ደግሞ ቲክታክ ላይ በብዛት ስሰማችሁ እኛ አዋጅ አናውጅም፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ክላሽ አያደርግም ወይ? ለምንስ አስፈለገ? አይ ቤተክርስቲያናት ማን ነው አያውጁም ያለ? እስከ ዛሬ ቤተክርስቲያን ታውጃለች። ካውንስሉ በተለያዩ ጊዜያቶች አጠቃላይ አብያተ ክርስቲያናትን በተመለከተ አውጀዋል። ብዙ ጊዜ አድርጓል። እንደገና ደግሞ ያው የእኛ ሴንትራላይዝድ ነው አይደለም፣ ዲሴንትራላይዝድ የሆነ ስለሆነ ምን ማለት ነው? ለምሳሌ ሙሉ ወንጌል እንደ ሙሉ ወንጌልነት በራሷ ልታወጅ ትችላለች። መካነ ኢየሱስ ለምዕመናኗ በዚህ ጉዳይ ላይ እንጸልይ ልትል ትችላለች። ከዛ አልፎ ደግሞ አጥቢያ ራሱ ሊጸልይ ይችላል ማለት ነው። አጥቢያ በሆነ ጉዳይ ላይ በዚህ ጉዳይ ላይ እንጸልይ። ለምሳሌ ለታመመ ሰዎች ሊጸልዩ ይችላሉ በጾም ጸሎት አድርገውና ይሄ
እንትን አይደለም ልል ነው። ማን እንዳለም አላውቅም። እውነት ለመናገር ቤተክርስቲያን ታውጃለች። አሁንም የተለየ ነገር የለም። አይ ቲንክ ሙሉ ወንጌል የተወሰነውን ሰምቻለሁኝ። ትላንትና ነው ያወጣቸው። አይ ቲንክ ትላንትና ወጣለች። እኔ የሙስሊምና የኦርቶዶክስን ነው የምጾመው ምናምን ብዬ ሳልጨርስ አሁን ደግሞ ጨመራችሁብኝ አንድ ወሬ እናንተንና አንተ የት ነህ? አንተ የት ነህ? ፖስት ላደረገው ነው። የት ነህ አንተ የት ቸርች ነው? ዮኒ አይ በጣም እውነት ለመናገር ዮኒ እኔ በዚህ ጉዳይ ላይ በጣም ሲሪየስ የሆነ ኮሜንት አለኝ። ዮኒ እንደ ወንድም የምትሰማኝ ከሆነ አንዳንድ ቅር ያሉ ነገሮች አሉ። አይ ከኮመንቱ በፊት ምን እነግርህ መሰለህ፣ አሁን ሙሉ ወንጌል ለብቻዋን ያወጣቸው አልከኝ። መካነ ኢየሱስ፣ ቃለ ሕይወት፣ ሌሎቹም አብረው ያልሆኑበት ምክንያት ምን ይመስላል? እንግዲህ ክርስቶስ አንድ ናቸው አይደል? አብረው ያልሆኑበት እኮ አይደለም። ህብረት እኮ አለ፣ ህብረት አለ፣ ካውንስሉ አለ። ካውንስሉ ባለበት ሙሉ ወንጌል ያለችውን አሁን መካነ ኢየሱስ ላትቀበለው ትችላለች። ራይት? አይ ላትቀበለው ትችላለች የሚባል ነገር የለም። መቀበል ማለት ሪጀክሽን አይኖረውም። ለምሳሌ ምንጸልይ፣ ይሄ ቆንጆ ሀሳብ ነው፣ በዚህ ጉዳይ ላይ እኛም እያሰብን ነበረ እንደ ቤተ ክርስቲያን አብረን እንጸልይ ሊሉ ይችላሉ። ፎርስ የሚደረግ ነገር የለ። የራሳቸውም ደግሞ ሌላ ደግሞ ፕሮግራም ሊኖራቸው ይችላል። አየህ እንደ ራእይ ተቀባይ ግን ከሆነው እያልክ እኮ ሴንትራላይዝድ አይደለም ስጀምርልህ እኮ አሁን እሱን አንደርስታንድ ማለት አይደለም ብለን ስላልን እንደዛ ማለት እኮ አይደለም። ለምሳሌ ሴንትራላይዝድ ካልሆንክ በክርስቶስ አንድ አይደለም። ቆይ አንድ ጊዜ ዘግበኛ አባቴ። ቆይ እሺ፣ ራእይ መጽሐፍ ምዕራፍ 3 ላይ ራእይ መጽሐፍ ምዕራፍ 3 ላይ ስትመለከት ለምሳሌ የኤፌሶን ቤተክርስቲያን ትልቁ ድክመቷ ምን ነበር? የዛ ቦታ ላይ ታስታውሳለህ? የራእይ ምዕራፍ 3 እና ሐሳብ እስቲ ላንበው። አንብበው እስቲ ቁጥር 16 ጀምር አንብበው እስቲ። እሺ ራእይ 3:16 ቤተሰብ እናንብ። ማለት ሰባቱንም ቤተክርስቲያናት እናገኛለን አይደል? እዛ ላይ ምዕራፍ 1 ስትጀምር ሁሉንም ቤተክርስቲያናት ለሁሉም ቤተክርስቲያናት መጽሐፉ ተጽፏል፣ ያላቸው ችግር እየተነገረ ማለት ነው። ስለዚህ እንዲሁ ለብስላልህ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው ይላል። 3:16 ነው ያልከኝ አይደል? ቀጥል እስከ 18። ሀብታም ነኝና ባለጠጋውኝ ያለው እንዲሁም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆን ስለማታውቅ ባለ ጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችህን የምትኳለውን ኩል ከእኔ ትእዛዝ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸውማለሁም ይላል። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፅ የሚሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። አሁን ካልከው ጋር የሚያገናኘው ነገር አሁን ይሄ መጽሐፍ ምንድን ነው አይደል? ኦኬ አሁን ይኸውልህ ይሄ ለአንዱ ቤተክርስቲያን ለኤፌሶን ቤተክርስቲያን የተጻፈ ኤፌሶን መጽሐፍ ላይ ስትመለከት በጣም በሚገርም ሁኔታ ኤፌሶን መጀመሪያ በፍቅር ከተነሳ የኤፌሶን ቤተክርስቲያኖች የምትነሳው ፍቅር በመካከል የወንድሞች ፍቅር ሲነሳ የኤፌሶን ቤተክርስቲያን የምትነሳው የኤፌሶን ቤተክርስቲያን ንስሐ ግቢ የተባለችበት ምክንያት ሌሎቹ 7 ናቸው። እነ ሰርምኔስ፣ እነ ጴርጋሞን፣ እነ ቲያጥሮን 7 ናቸው ያሉት። የነዳው ስለሆነ መጽሐፉን ማየት ስለማለት ግን የተለያዩትም ቤተክርስቲያናት እነዚያ ቤተክርስቲያናት የተለያየ እንትን ውድቀት ነው ያለባቸው። ስለዚህ ለዚች ቤተክርስቲያን ንስሐ ግባ ተብሎ ሲነገረው ለሌላኛው ቤተክርስቲያን ደግሞ አብረ ንስሐ ግባ አልተባለም። የክርስቶስ አካል መሆናቸው አካልነታቸው አካል ነው። ግን ሎካል መሆናቸው ራሱ አንዱ ቤተክርስቲያን ያለን ችግር ከሌላው ቤተክርስቲያን ካለ ችግር ይለየዋል። አንደርስታንድ አድርገኛል? ተረሰኝ ከሆነ ማለት ነው። ያንተን ሀሳብ ተረድቼዋለሁ። ልክ ነው አይደለም? እንመጣለን። ስለዚህ ለምሳሌ ስለዚህ የኤፌሶን ቤተክርስቲያን የነበረባት ችግር የፍቅር መጣል ችግር ነው። የጴርጋሞን ቤተክርስቲያን ደግሞ የነበረባት ችግር ሌላ ችግር ነው። ስለዚህ ቤዝድ ኦን ዛት ችግር
ንስሐ እንድትገባ ራሷ እንድታዋርድ ቤተክርስቲያን ተነግሯታል ማለት ነው። ለምሳሌ ፍቅር ያልጣለችው በፍቅር ጉዳይ ያልተወቀሰች አንድ ቤተክርስቲያን የዚች ቤተክርስቲያን ሄዶ እዛ አይታወጅም። የሚታወጀው በዚች ቤተክርስቲያን የታወጀው የጣለችውን ነገር እንድታነሳ በዛ ጉዳይ ላይ ንስሐ እንድትገባ ነው። ተረተይ ከሆነ ስለዚህ ስቲል አካል ነች። የኤፌሶን ቤተክርስቲያን፣ የቲያጥሮን ቤተክርስቲያን፣ የጴርጋሞን ቤተክርስቲያን እነዚህ አካላት ናቸው አንድ ላይ። ግን ደግሞ በሎካል ቤተክርስቲያን የነበረው ችግር ያ ችግር ለምሳሌ የገላትያን ቤተክርስቲያን ብታነሳ እኮ የገላትያ ቤተክርስቲያን ትልቁ ችግር ከኤፌሶን ቤተክርስቲያን ፈጽሞ አይገናኝም። የገላትያ ቤተክርስቲያን የነበረ ችግር ጳውሎስ በጣም ከሚፋለምበት ነገር አንዱ በቤተክርስቲያኒቷ ሕግን መጨመር አለባችሁ የሚሉ የይሁዲ ቤተክርስቲያን አስተማሪዎች ማለት ክርስቲያን የሆኑ ግን ደግሞ የይሁዲ እምነት ተከታይ የሆኑ ሰዎች መገረዝን መጨመር አለባቸው። ሳባት እነዚህ የተለያዩ ምንድን ነው የሚባሉት የሃይማኖት ሳክራመንት የምንላቸው አሁን አይነት ነገሮች ለምሳሌ የፋሲካ በዓልን ማክበር አለባችሁ፣ እንደገና መገረዝን መጨመር አለባችሁ፣ ሰንበትን ማክበር አለባችሁ የሚሉ ይሄንን ካልጨመራችሁ መገረዝን ካልጨመራችሁ ምን አትሉም ነው የሚላቸው። ትድኑም በክርስቶስ ኢየሱስ ብቻ ማመን አያድናችሁም ብለው ይሰብኩ ነበረ። ለምሳሌ ጳውሎስን እስቲ ቁጥር ገላትያ 6:17 አምጣልኝ ወንድምነት 6:17 ጳውሎስ ክስ እናንተ ልትከሱኝ አትችሉም ይላቸዋል። ከቁጥር 15 ጀምረ አንብበው ምን እንደሚል ማለት ነው። በጣም የሚገርም ክፍል ይናገራል። እሱ ጋር ምንድነው በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በአዲስ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ማኅተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ እንኳን ማንም አይፍረድብኝም፣ አያደክመኝ። ወንድሞቼ የጌታችን የኢየሱስ ክርስቶስ ጸጋና ምሕረት ከመንፈሳችሁ ጋር ይሁን አሜን ይላል። አየው ምን ተሸክም ያለው አለ ጳውሎስ ክርስቶስ የኢየሱስን ምን የኢየሱስ ክርስቶስን ወይም ደግሞ የኢየሱስን ማኅተም በስጋዬ ተሸክም ያለው። አየ መገረዝ አይደለም ይላቸዋል። መገረዝ አይደለም። አየ በዚች ቤተክርስቲያን የሚያስጨንቋቸው ስለምንድን ነው? ካልተገረዛችሁ ብለው ነው፣ አትድኑም ብለው ክርስቶስ ኢየሱስን በማመን መዳን አይገኝም። ጳውሎስ ደግሞ ትልቁ ሪፊዩት የሚያደርገው ምንድን ነው? ይህንን ነው። ይህንን የት ጋር ነው የምታገኘው? ምዕራፍ 2 ቁጥር 16 አንብብልኝ። ተመልከት አሁን እንዴት ነው የዳነው ሰው የሚለውን በመገረዝ ባለመገረዝ፣ ሕግን በመጨመር ሌላ ነገር በማድረግ አይደለም። ሰው ኢየሱስን በማመን ነው የሚድነው የሚላቸውን ተመልከት፣ አንብበው ቁጥር 16 2:16 እኛ ራሳችን ያመንነው በክርስቶስ ኢየሱስ ያመንነው ይሄንን መዳን ስለምናገኝ ነው ይላል። ግን ምን መሰለ የምትረሳው፣ ይሄ የተጻፈው ለማን ነው? ለገላትያ ሰዎች ነው እኮ። በገላትያ የነበረው ቤተክርስቲያን ለምሳሌ የአንደኛ ቆሮንቶስ ጋር ስትመጣ በቆሮንቶስ የነበረው ቤተክርስቲያን የገላትያ ቤተክርስቲያን፣ ቆሮንቶስ ቤተክርስቲያን የጸጋ አጠቃቀም ለምሳሌ ችግር ነበረባት። እየገባህ ነው አለ። አሁን ቤተክርስቲያን አንድ ሎካል ቤተክርስቲያን የራሷ ችግር ይኖራታል። ለዛ ችግር ነው ኮንደምን መደረግ ያለባት። በዛ ችግር ላይ ነው የሆነ ነገር ማድረግ ያለባት። አሁን ለምሳሌ ምን መሰለህ የገላትያ ቤተክርስቲያን ሌላ ነው፣ ሌላ ነው፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በማን እንዳጨርስ የያዕቆብ መልእክት ጋር ወስደሃለሁ። ይህን አንብበዋል፣ አንተ ይህን ተቀብለዋል። አንተ የያዕቆብ መልእክት ጋር ልውሰደ ምን ይል መሰለ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ አነብልሃለሁ። ወንድሞች ሆይ ይላል እምነት አለኝ፣
እምነት አለኝ የሚል ስራን ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ እንዲሁም በደህና ሂዱ እሳት ሙቁ ጥገቡን ቢሏቸው ለእውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው። በደንብ አድርጌ ነው የማነበለን። የሞተ ነው ይላል። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነት ከስራ ለይተ አሳየኝ፣ እኔ እምነቴን በስራዬ አሳይሃለው ይላል። ስለዚህ አሁንም የምነግርህ እምነት እያላችሁ ለምትጮሁ ስራው ከሌለ የሞተ ነው እያለ መጽሐፍ ቅዱስ ይነግራል። ይህንስ እንዴት ነው የምታስታርቀው? እስቲ ንገረኝ። ኦኬ እሺ ዮይልዬ፣ ይሄኛው አሁን አንተ የምታወራው ይሄኛው ስራና የገላትያ ስራ በጣም ፈጽሞ የተገናኙ አይደሉም። አሁን አንተ መለየት ያለብህ ይሄንን ሁለቱን ነው። ያኛው ስራ ሰው ለመጽደቅ ያስፈልገኛል ብሎ የሚሰራው ስራ ነው። አሁን ቅድም እንዳልኩ ከድህነት ጋር አያይዞ ለምሳሌ ይህንን ካልተገረዛችሁ በስተቀር አትድኑም ብሎ ስለ ድህነት አይደለም የሚያወራው። ቆይ እዚህ ጋር ስለ ድህነት ነው የሚያወራው ወይስ አይደለም? ስለ ደህንነት አያወራም። ስለ ደህንነት አያወራም። ስለ ደህንነት አያወራም ነው ያለኝ። ላስረዳ። አንተ አታስረዳኝም የሚለውን ነው የምነግርህ። ደህንነት የለውም ይላል። ደህንነት የለውም ይላል። ቆይ አንተ አታስረዳኝም፣ መጽሐፍ ቅዱስ የሚለውን እነግርሃለሁ። ሁለታችንም አንድ አይነት መጽሐፍ ቅዱስ እያነበብን በእኔ መንገድ ተረዳ ማለት አትችልም። ዩኬንት ሁለታችንም አንድ አይነት መጽሐፍ ነው የምናነበው፣ የተለየ አላነበብክም አንተ። ስለዚህ አሁን ልምጠይቅ ምንድን ነው ከ14 ጀምሮ ስሙልኝ ወንድሞች ሆይ እምነት አለኝ። ስለ እምነት ነው እያወራን ያለ ነው። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስለ እምነት እያወራ ነው አይደለም? እሱን እራሳችሁ ተረዱት። እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ከዛ ወንድም ወይም ሴት እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ቢራቡ ቢጠሙ ቢራዙ ነው ትርጉሙ። ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢሏቸው ለሰውነት ግን የሚያስፈልገውን ባትሰጡት ምን ይጠቅማቸዋል ይላል። እንዲሁም ስራ የሌለው እምነት ቃል በቃል ነው። ስለ እምነት አወራን መጀመሪያ። እዚህ ጋር ደግሞ እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው እኮ። ይሄ ትምህርታችን እኮ ነው ጆዬ፣ ይሄ ትምህርታችን እኮ ነው። እኛ እሺ፣ ታዲያ ትምህርታችን የሆነው ምንድን ነው እኮ? ስራ ይኸውልህ፣ የመገረዝ ይኸውልህ፣ የብሉይ ኪዳን 617 ህግ 13 ህግ መጠበቅ በዛ ትድናለህ የሚል ትምህርት የለንም። ይሄ ስራ ግን ምን አይነት ስራ ነው ካልክ ግን በእምነትህ ምክንያት የሚገለጠውን ስራ ነው ያዕቆብ እየጠየቀ ያለው። በእምነትህ ምክንያት የሚገለጠውን ስራ ምን ማለት ነው ካልክ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ላይ አንብብልኝ። ይሄ ነው ትምህርታችን። ይኸውልህ እንዴት አይነት ፋውንዴሽን እንዳለን ላሳየህ ጆዬ። ኤፌሶን 2:10 አልጸደቅም ጆዬ። የኛ ትምህርት ይሄ የኛ ትምህርት ነው። ይኸውልህ አሁን ጾሙን ረሳብኝ እኮ በዚህ አጋጣሚ። ቆይ ይህችንማ መልሰን እንሂድ። ይህችን አስተማሪ ስለሆነች ጆዬ 2:10 አንብብልኝ። ኤፌሶን መጽሐፍ 2:10 አንብብልኝ። ወደ ኤፌሶን ሰዎች የላከው የጳውሎስ መልእክት ወደ ኤፌሶን መጽሐፍ 2:10 አንብብልኝ። እኛ ድነታችን ቤቱ ቁጥር 8 ላይ በጸጋ ድናቸዋል ካለድ በኋላ እሷን ከምንድን ነው ማንም እንደመካ ከስራ አይደለም ካለ በኋላ ይቺንማ የሁሉም ጴንጤ ስትገባ አይደለም ጆ አልገባም። ከስራ አይደለም ማለት መዳናችን ከስራ አይደለም። የዳነው ግን ለስራ ነው። ጆ በደንብ አድርገህ ስማኝ። የዳነው ለስራ ነው። መዳናችን ግን ስራውን ከመስራት የመጣ መዳን አይደለም። ይኖ አሜሪካንስ እንደሚሉ ቦታሮ ነው የሚሉት ይሄን ጉዳይ። ሰው በጸጋ ይድንና ጆዬ፣ ሰው በጸጋ ይድንና ሰራተኛ ይሆናል። ሰራተኛ ሆኖ አይድንም። ይሄ ትምህርታችን ነው። አሁን ለምሳሌ 2:8 ጀምረ እስከ 10 አንብበው።
እሷንማ ሁሌ እኔ ስገባ የተማርኳት የመጀመሪያው ግድ የለም ጆ አንበው። ከዛ በኋላ ሮሜ ምዕራፍ 4 አንብልኛ እጨርሳለሁ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ ድሮስ ማን ሊሰጥ ነው? እግዚአብሔር ነው በጸጋ ሊሰጥ። አታቁሙ፣ ቀጥል አባቱ። አዎ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይልና ከዛ በኋላ ደግሞ ወደ ስር ሲመጣ እኮ አፈን የሚያስይዝ ነገር አለ። እሷን ነው የምፈልገው። አሁን ቀጥሎ ያለችው 10ን አንብብልኝ። እኔ ትምህርታችን ያልኩህ እኮ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ቆይ አንድ ጊዜ አየህ፣ መልካሙን ስራ ለማድረግ ከማን ተፈጠርን? ጆዬ ከኢየሱስ አይደለም፣ በማን? በክርስቶስ ኢየሱስ ተፈጠርን። አየህ፣ ስራውን የቀደመው በክርስቶስ መፈጠርን የቀደመው መልካሙ ስራን የቀደመው ወይንስ በክርስቶስ መፈጠርን የቀደመው? ጆ ምን መልካሙ ስራን የቀደመው ወይንስ በኢየሱስ ክርስቶስ መፈጠርን የቀደመው? አንብበው ቁጥር 10 አንብበው። እዚህ ጋር ምን ይላል? እኛ ፍጥረቱን ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ ምኑን ለማድረግ ነው እኛ በክርስቶስ ኢየሱስ የተፈጠር ነው? መልካሙን ስራ ፈጣሪ ነው እኮ። ኖ ዳግመኛ ነው የሚለው። ኖ ከጸጋ ይሄ እኮ የድሮ ፍጥረት አይደለም። ዳግመኛ የሚለውን አንብብልኛ፣ ፈልግልኝ እንዴ። ለምን አታነበው አንተ? ሙሉን አንበው። ምንድን ነው የሚለው? በክርስቶስ ኢየሱስ የተፈጠረው ሰው መቼ ነው? እሺ፣ አይ እኔ የምጠይቅ ኢየሱስ ክርስቶስ ፈጣሪ አይደለም እንዴ? እሱ ይኸውልህ፣ ይሄ የሰው ልጆች የፍጥረት ባለቤትማ ጌታ ኢየሱስ እሱ ምንም ጥያቄ የሌለው ነው። በክርስቶስ ግን በስጋ ተገለጠ እንጂ አምላክ ነው። ሁሉም ዘላለማዊ አምላክ ነው። እሱ ስለሱ የሚያወራለም ይሄ የሚያወራው ስለ አዲስ ኪዳን አዲስ ፍጥረትነት ነው። ኦኬ፣ አዲስ ፍጥረትነት በክርስቶስ ኢየሱስ የጠፋው ሰው ያለቀለት ሰው በጨለማ የነበረው ቁጥር ራሱ መጽሐፍ ሲጀምር ምዕራፍ 2 ቁጥር 1 ሲጀምር ምን ብሎ በኃጢአታችንና በበደላችን ሙታን ሆነን ሳለን ብሎ የሚጀምረው አየህ። ይሄ የሞተውን ሰው ከመጀመሪያው ጥያቄ ርቀ ሌላ ቦታ ሄድኩበት ምክንያት ስላልገባኝ እችንማ አስጨርሰኝ ጆዬ፣ ወንጌል ስለሆነ እችን አስጨርሰኝ። ለምን መሰለህ? አሁን ብዙ ሰዎች የሚሳሳቱት ምን መሰለህ? ሰው ሰርቶ ይፈጠራል ብለው ነው የሚያምኑት። አይደለም፣ መጽሐፉ እንደሱ አያስተምርም። የምትፈጠረው ወይም በክርስቶስ ኢየሱስ ዳግመኛ ከእግዚአብሔር ጋር የምትታረቀው ልጅ የምትሆነው የተፈጠርከው ለምንድን ነው ከተባለ ለመልካም ስራ ነው። ያዕቆብ ይሄንን ትምህርት ነው እየሞገተ ያለው። አንተ ይላል ሀብታም የሆነን ከፊት ለፊት አስቀምጠህ ከኋላ ድሃውን መብላት የማይችለውን ምግብ እንኳን መስጠት እያቃተ እምነት አለኝ ብትል የት ጋ ነው መፈጠርህ? ለምን? የተፈጠርከው መልካሙን ስራ ለማድረግ ነው። ስለዚህ ያ ሰው የሚወቀሰው ሰው መፈጠር አለብህ፣ እንደገና በክርስቶስ ኢየሱስ መፈጠር አለብህ። ብትፈጠር ዳግም ብትወለድ የክርስቶስ ኢየሱስ መንፈስ ቢኖርብህ ልጅ ብትሆን ይሄንን መንፈስ የተፈጠርክለትን ያንን ስራ ከመስራት ወደኋላ አትልም። ካልሰራ አልተፈጠርክም። የተፈጠርክለት ስራ የመልካም ስራ ነው፣ ለመልካም ስራ ነው። እሺ በቃ ስለዚህ ጆዬ ተመልሼ እገባለሁ። ጌታ ኢየሱስ ይባርክ። በእውነት ስራ ላይ ሆኜ ነው ጆዬ። የሆነች ነገር ሳልልቴር ነው 7 ደቂቃ ያለኝ፣ ግን እውነት በጌታ ፍቅር መልሼ እመጣለሁ። ካለ በኋላ ከ1 ሰዓት በኋላ ጨርሳለሁ፣ ካለ እመለሳለሁ። ጌታ ኢየሱስ ይባርክ። በጣም ይቅርታ። ኧረ ችግር የለም ብሮ። እሺ ጆዬ፣ መልካም ጊዜ። አሜን።